ተብለናል። ምን ማለት ነው? ለእግዚአብሔር መንግስት አገልጋዮች ነው ሁላችንም። እንደ አቅማችን ቤቱን መጥረግ፣ መዘመር፣ ማስተማር፣ መቀደስ፣ አጋንንት ማውጣት፣ ልዩ ልዩ ጸጋዎች አሉ። የመንፈስ ቅዱስ ስጦታ ግደው ማጥመቅ፣ ክቡር ስጋውን ክቡር ደሙን ደግሞ ማዘጋጀት፣ ማቁረብ፣ ክህነት መስጠት ደግሞ ይሄ ደግሞ ለ5 መክሊት የተሰጣቸው ለበዛ መክሊት የተሰጣቸው ለአባቶቻችን ለጳጳሳቱ ለካህናቱ ይሆናል ማለት ነው። ሁሉም ግን መክሊት አለው። ሁሉም ግን ጸጋ አለው። ባለ 5 አለ፣ ባለ 2 አለ፣ ባለ 1 አለ። ስለዚህ ሁላችንም እንሩጥ እዚህ ጸጋ ውስጥ እዚህ መክሊት ውስጥ ስድብ የለም፣ ሐሜት የለም። አስተውሉ። ባለ 5ቱ መክሊት ውስጥም ባለ 2ቱም ባለ 1ዱም ውስጥ እግዚአብሔር ለሰው ልጆች ስድብ አልሰጠም፣ ለሰው ልጆች ሐሜትን አልሰጠም። የለም። ይሄ የመጣው ከአጋንንት ነው። አጋንንት ነው የሚጫወትብህ። እንደዚህ ካረክ አጋንንት ነው የሚጫወትብሽ። ስለዚህ ትልቁ ምንድነው? የእግዚአብሔር ቃል ፈጽመን መቆም እንድንችል ብርታታችን፣ ኃይላችን፣ አቅማችን ነው። ስለዚህ ምን አለ? እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁን ተጫምተው ቁሙ። አያችሁ? በቃ ምን ተባለ? ልድገመው። እንግዲህ ወገባችሁን በእውነት ታጥቃችሁ። አያችሁ? ክርስትና ስንፍና አይደለም። ክርስትና ዝም ብሎ መነጫነጭ አይደለም። ክርስትና መቆፍጠን ማለት ነው። ወገብን ታጥቀህ በበርታ። እናቶቻችን አላያችሁም? ወገባቸው ይታጠቁ ነው ምን ያደርጋሉ? በቃ ስራ ይሰራሉ፣ ብዙ ነገር ይለፋሉ። ወገባቸውን ታጠቁ ማለት ሊበረቱ ተነሱ ማለት ነው። ክርስትና እነዚህ ነው። ወገብን ታጠቅ፣ ሰነፋቱን ሰነፋቱኝ ሰነፍ አልሁን። ታጠቅ፣ በጸሎት በጾሙ በንስሐው በሚስጥራቱ በርታ፣ በርቺ። ኦኬ። የጽድቅንም ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። በቃ አለቀ። ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉዎችን ፍላጻዎች ሁሉ ልታጠፉ የሚችሉበትን የእምነት ጋሻ ያዙ። አያችሁት? እኛ አሁን እዚህ ውስጥ አለን። እኛ እኮ የለንም እዚህ ውስጥ እንኳን እኛ ያ የሚንበለበለውን የምንፍቅናን ትምህርት፣ የአጋንንትን ትምህርት፣ የሰይጣንን ትምህርት፣ የክደንን ትምህርት፣ የጨለማውን ትምህርት የምንመክትበት ኃይልና ብርታት እንኳን ሊኖረን ቀርቶ ኮመንት ተሰጠን ብለን እሪ እብድ የምንል እኮ ነን እኛ። እገሌ ነቀፈኝ ብለን እኮ የምናብድ እኮ መከራ እኮ የምናይነን መልስ ለመስጠት በቃ በዚህ ወቶ በዚህ ገብቶ ረግጧለሁ፣ እሄድበታለሁ፣ እሄድብሻለሁ ምናምን የምንል እኮ ነን እኛ። የሚለው ግን ቃሉ ምንድን ነው? ያ የሚንበለበለውን የክፉን ፍላጻ፣ የሐሜት፣ የስድብ፣ የክፋት፣ የዝሙት፣ የአመንዝራነት፣ ኦኬ፣ የዘረኝነት፣ የክፉ ታውቁታላችሁ፣ ክፉ የሚባለው የእነዚህን ሁሉ ክፉ ፍላጻ ልታጠፉ የምችሉበት ምን ያዙ? የእምነት ጋሻ ጦር ያዙ። የመዳንም ራስ ቁር የመንፈስንም ሰይፍ ያዙ። እርሱ ምንድን ነው? የእግዚአብሔር ቃል ነው። አለቀ። እርሱ ምንድን ነው? የእግዚአብሔር ቃል ነው። በቃ ቃለ እግዚአብሔር ላይ አተኩሩ። ቤታችሁን ስከፍቱ ቃለ እግዚአብሔር ላይ አተኩሩ። ኦኬ። ቤታችሁን ስከፍቱ በሐሜት እንዳትገኙ። ቤታችሁን ስከፍቱ በስድብ እንዳትገኙ። ቲክታክ ቤታችሁን ከፈታችሁ እንደዚህ ቃለ እግዚአብሔር ላይ ተገኙ። አንድ ሰው ሁለት ሰው የሚሆን የሰው ግርግር ምንም አይሰራም። እኔ 616 ሰው አላችሁ። 1 ሚሊዮን ብትገቡም አንድ ሰው ቢቀርም ለእኔ ለውጥ የለውም። ስለመጣችሁ አላመሰግንም እያልኩ አይደለም። ባትመጡም ግን እኔ እቀጥላለሁ ቃለ እግዚአብሔር መነጋገሬን፣ መጽሐፍ ቅዱስ ማንበቤን አታስቆሙኝም። ሰው ስለመጣ ሰው ስለቀዘቀዘ አንድ ሰው ስላየኝ ሚሊዮን ሰው ስላየኝ የሚሞቅና የሚበርድ ክርስትና የለኝም። ሰብሰብ ብለን ስንማር ጥሩ ነው። ግንስ ባትሰበሰቡስ ባንሰበሰብስ? ክርስቶስ እኮ ለአንድ ሰው ብሎ እኮ ወርዷል እኮ ሊያስተምር። ለአንድ ሰው ክርስትና መሰረታችን ክርስቶስ ኢየሱስ ነው። የማዕዘኑ ራስ ኢየሱስ ክርስቶስ ነው። ያችሁ። ስለዚህ የማዕዘኑ ራስ እስካየን ድረስ ሞቅ አለ ቀዘቀዘ፣ ሰው ኖረ አልኖረ፣ እገሌ ያቀፈኝ አላቀፈኝ፣ እገሌ ያየኝ አላየኝ፣ እሱ ምንም ማተር ያደረግም። ክርስቶስን የማዕዘኑ ራስ እያዩ መሮጥ። አሁን ያነበብኩት ጥቅስ የሚገኘው ኤፌሶን፣ የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ 6 ከቁጥር 10 ጀምሮ ነው ያነበብኩት። ከቁጥር 10 እስከ 17 ነው ያነበብኩት። በጣም ወዶ ክፍል ነው። ባይዘይ በጣም ስንፍናን፣ በተለይ ስንፍና ሲሰማኝ፣ ድካም ሲሰማኝ የማነባው ክፍል ነው። ምክንያት እንዳላበጅ፣ ኦኬ፣ እነገሌ ጣቴ እንዳልቀስር፣
እገሌ እንዲህ ነው፣ እገሌ እንዲህ ነው፣ እገሌ በዚህ ቸር አገልጋይ እንድንሆን፣ እውነተኛ አገልጋይ እንድንሆን መንፈስ ቅዱስ ይርዳን፣ እግዚአብሔር ይርዳን። አስመሳይነት ወጥቶ ኦኬ፣ ትክክለኛ ኦርቶዶክሳዊ ክርስቲያን፣ ትክክለኛ ኦርቶዶክሳዊ ህይወት፣ ትክክለኛ ኦርቶዶክሳዊ መንፈሳዊ ኦርቶዶክሳዊ ቃለ እግዚአብሔር የምንናገርበትን የማናስመስልበትን ኦኬ፣ እሱን ህይወት ትክክለኛ ገብርኄር ታማኝ አገልጋይ፣ ቸር አገልጋይ፣ ፍሬ የሚያፈራ የሚተጋ አገልጋይ እንድንሆን እግዚአብሔር ይርዳን። ሁላችንም በመጨረሻው ጌታ ሲመጣ እናንተ ብሩካን ኑ፣ እናንተ ዓለም ሳይፈጠር ወደዘጋጀላችሁ መንግስት ግቡ፣ ውረሱ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ ጠይቃችሁኛል፣ ታሚ ጠይቃችሁ አልብሳችሁኛል የሚለውን ያን የህይወትን ቃል ያን በተሰጠን ጸጋ በተሰጠን መክሊት ፍሬ አፍርተን ኦኬ፣ ትክክለኛ ፍሬ አፍርተን አስመሳይነት አይደለም፣ ትክክለኛ ፍሬ አፍርተን የመንግስት ወራሽ እንድንወርስ ይርዳን። እምነታችሁን ጠብቁ አደራ። ኦኬ፣ እምነታችሁን ጠብቁ። ኦርቶዶክሳዊነት በትምህርት ነው። እደግማለሁ፣ ያሬድን ኦርቶዶክስ የሚያሰኘው ማዕተብ ስላደረገ ወይ ዲያቆን የሚለው ማዕረግ ስሙ ላይ ስለተቀጸለ አይደለም። ዲያቆን የሚለው ማዕረግም ትርጉም የሚኖረው መስቀሉም አንገቱ ላይ ያለው ትርጉም የሚኖረው ኦርቶዶክሳዊ ትምህርት ከአንደበቱ ሲወጣ ነው። ሪፕሬዘንት ያረጋትን መገለጫው መለያ ያረጋትን ቤተክርስቲያን በአንደበት ሲመሰክርላት ነው። ማሊያ ለብሼ የኦርቶዶክስ ማሊያ ለብሼ የኦርቶዶክስ አንደበት እንትን ምንድን ነው የኦርቶዶክስ የስልጣን ስም ይዤ ዲያቆን፣ ካህን፣ ቄስ እገሌ እገሌ ዲያቆን እገሌ መምህር እገሌ የሚባል ወይ ኦርቶዶክሳዊ እንደዚህ የሚል ስም ትልቅ መስቀል አድርጌ መጥቼ ከአንደበቴ የሚወጣው ግን ኦርቶዶክሳዊ ጣዕም ከሌለው፣ ኦርቶዶክሳዊ ሽታ ከሌለው፣ ኦርቶዶክሳዊ ለዛ ከሌለው ልጠይቁ ይገባል። ቆም ብላችሁ ልታስተውሉ ይገባል። ክርስቲያኖች ጌታ ተናግሯል። እንዳትሸወዱ፣ እንዳያታልሏችሁ፣ እንዳያጨረብሯችሁ ይሆናል። ከፍሬያዎቻቸው እወቃቸው ተብሏል። ኦኬ፣ ያሬድ ትክክል የሚሆነው ዲያቆን ነኝ ስላለ መስቀል ስላደረገ ልብስ ስላደረገ አይደለም። ያሬድ ትክክልነቱ ኦርቶዶክሳዊነቱ የሚታወቀው የሚናገረው ኦርቶዶክሳዊ ትምህርት ነው ወይስ አይደለም? ኦኬ፣ የሚናገረው ነገር ስህተቱ ከእውቀት ክፍተት ነው ወይስ በክደት ውስጥ ሆኖ ነው? ይህን ሁለቱን ለዩ ፕሊስ። ከእውቀት ክፍተት ስህተት እንናገራለን። ምክንያቱም ገና ነን፣ ሰነፎች ነን፣ የመጨረሻ ሰነፎች ነን። ስለ ራሴ ላውራ፣ ሰነፍ ነኝ። ኦኬ፣ የመጨረሻ ሰነፍ ነኝ። ስለዚህ የእውቀት ክፍተት ይኖርብኛል፣ ክህደት ግን የለብኝም። ኦኬ፣ ክህደት የለብኝም፣ የእውቀት ክፍተት ግን አለብኝ። የእውቀት ክፍተት በመማር በመጠየቅ በትህትና ልብ በቤተክርስቲያን በመመላለስ ከአባቶች በመመላለስ ይገኛል። ምንፍቅና ግን ምንፍቅና በጣም ከባድ ነው። ስለዚህ እዚህ ሚዲያ ላይ በተለይ ሁለቱም አይነት ችግር ስላለ ለዩ። የእውቀት ክፍተት ያለብንን ሰዎች የምንፍቅና አይደለም፣ የምንፍቅና ደግሞ ክረት ያለባቸው ሰዎች የእውቀት ክፍተት አይደለም። ይህንን በደንብ ልትለዩ ይገባል። ምክንያቱም አሁን ላይ ተሐድሶ ፕሮቴስታንት ሆነው ሙስሊም ሆነው የተለያየ ነገር አድርገው ኦርቶዶክስ መስለው የሚመጡ ሰዎች አሉ። ስለዚህ ለዩ። እንዴ ዝም ብለን አንቀበልም። ዝም ብለን በቃ አሜን አሜን አንልምኛ። ብሉ ሁኑ ተብሏል፣ እወቁ ተብሏል። ከፍሬዎቻቸው እዩዋቸው፣ ከፍሬዎቻቸው ታውቋቸዋላችሁ፣ ተጠንቀቁ ተብሏል። ስለዚህ እኔ ተጠንቀቁ እያልኳችሁ ነው። ምክንያቱም ነገ ብስት እኔ ልትስቱ ነው አብራችሁ። አያችሁ፣ ይሄ የሚመሳሰሉ ሰዎች በኦርቶዶክስ ማሊያ የሚጫወቱ ሰዎች ትልቁ ችግር መሰላችሁ፣ ሲስቱ አብረው ሰው ይዘው ይሄዳሉ፣ አብረው ሰውን ያስታሉ። አላማውም ያ ነው። ባይዘወይ እኔ እስልምና ላይ በምሳተፍበት ጊዜ አስተውሉ፣ እስልምና ላይ በምሳተፍበት ጊዜ እስልምና ከያዙ የቆዩ ናቸው። 2 ዓመት 1 ዓመት ነው ሙስሊም ከሆኑ፣ ግን ከኛ ጋር ግን ክርስቲያን መስለው ሙስሊሞቹን ይሞግታሉ። ከዛ ምን አደረጉ መስላችሁ? ከሆነ ጊዜ በኋላ አይ በቃ አሁን ሙስሊም ነኝ ያሉ ማለት ነው። የዛን ሰዓት እንዴ እነዚህ ክርስቲያኑ ነው ሙስሊሞችን ሲሞጉት የነበሩ፣ በቃ እነዚህማ ሙስሊም ከሆኑ እኛ ሙስሊም እንሆናለን እንዲል ሰው ማለት ነው። እንዴ ሞኝ አይደለሁም እኔ። ማንም ሞኝ የለም፣ ማንም ይሸወድ የለም። እንዳትሸወዱ ግን ትምህርት፣ ኦርቶዶክሳዊ ትምህርት ወቁ። ኦርቶዶክሳዊ ትምህርት ምንድን ነው? ኦርቶዶክሳዊ ትምህርት እንዴት ነው? ይሄንን ወቁ። ኦኬ አለቀ።
ከእውቀት ክፍተት ከሆነ መምከር፣ መገሰጽ፣ ፍጥጥ ያለ ግን ጥምቀት አያድንም። ዶግማ ትምህርታችን ላይ በተለይ ዶግማ ትምህርት ማለት ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ሚስጥረ ጥምቀት፣ ሚስጥረ ቅዱስ ቁርባን፣ ሚስጥረ ትንሣኤ ሙታን፣ በተለይ እነዚህ ላይ ክህደት ካመጣ አንድ ሰው አላቅም ልማር አንድ ነገር ነው፣ አልገባኝም አስረዱኝ አንድ ነገር ነው። ግን ጥምቀት አያድንም፣ ቁርባን የዘላለም ሕይወት አይሰጥም ካለ አንድ ሰው ምን ታረጉታላችሁ? በኦርቶዶክስ ማሊያ ግን ለሌላ እምነት የሚጫወት ማለት ነው። የኦርቶዶክስ ልብስ ለብሶ አይ በስላሴ ዘንድ አብ ወልድ መንፈስ ቅዱስ የሚባል የለም፣ ያው አብ ወልድ ነው ወልድም አብ ነው ካለ ይሄ ኦርቶዶክስ አይነት አይደለም። ኦኬ ያው እኔ ኦርቶዶክስ አይነን፣ ግን እንዲያው ሳነብ መጽሐፍ ቅዱስ ኢየሱስ ክርስቶስ አምላክ አይደለም ብዬ ነው የማምነው ካላችሁ የኦርቶዶክስ አይደለም። ስለዚህ እወቁባቸው ተብሏል መጽሐፍ ቅዱስ። እወቁባቸው፣ ንቁ፣ መርምሩ፣ ፈትሹ፣ መንፈስን ሁሉ አትመኑ፣ ከወዴት እንደሆነ ግን መርምሩ ተብሏል። ስለዚህ መርምሩ ክርስቲያኖች፣ ዝም ብለን ሞኝ እንዳንሆን፣ ጅሎች እንዳንሆን። ያሬድንም ቢሆን በመጽሐፍ ቅዱስ ትምህርት መዝኑት። ያሬድ የሚናገረው ኦርቶዶክሳዊ ትምህርት ነው። ኦኬ ዝም ብሎ አሚን ማለት አይደለም። መዝኑ፣ ጠይቁ፣ መርምሩ። ኦኬ እንደሱ እናድርግ። ትርጓሜ አለን፣ ሃይማኖተ አበው አለን። እሺ እግዚአብሔር ይርዳን። ቸር አገልጋይ ያድርገን፣ ገብርኄር ያድርገን። ታማኝ አገልጋይ፣ ታማኝ ባሪያዎች አድርገን ፍሬ እንድናፈራ እግዚአብሔር ይርዳን። እግዚአብሔር የመንግስቱን የዘላለም ሕይወት የሚያሰጠውን መንግስቱን ክብሩ እንድንወርስ እግዚአብሔር ይርዳን። አሜን በሉ። ዝም ብሎ ኮመንት ላይ ስንፍና ለሚጽፉ ሰዎች መሳት ስጡ ፕሊዝ። ኮመንት ላይ ስንፍና ለሚጽፉ ሰዎች ሚዩት ማላረጋቸው እንዲሰሙ ፈልጌ ነው። ሰነፍ አትሁኑ። ኮመንት አንዳንድ ሰዎች 3-4 ፎሎወር ይዛችሁ አይኖ ሆን ብላችሁ በሌላ አካውንት የምትመጡ ሰዎች እንዳላችሁ አውቃለሁ። ያው ችግር የለውም ብትመጡም ምንም የታወቀ ነው ማለት ነው። እና ከዛ ውጡ ፕሊዝ፣ ከዚህ አይነት ድራማ ውጡ። ራሳችሁ ሆናችሁኑ፣ ችግር የለውም። ራሳችሁ ሆናችሁኑ እና በራሳችሁ መልክ ተገለጡ። ምን ችግር አለው? ምን ያሳፍራል? መልስ ማሰጣችሁ የምንቀው አይነት ነገር ስለሆነ ነው። የተናቀ ነገር ነው። እንደዚህ አይነት ባህሪ ጊዜ ተሰጥቶትም የሚነገርም አይደለም። እውነቱ ለመናገር የተናቀ ነው እንደዚህ አይነት ባህሪ እና ሰነፍ አትሁኑ ኮመንት ላይ እና በሌላ አካውንት ከምትመጡ በራሳችሁ አካውንት ኑ እና ምንም ሀሳብ ማቅረብ ነው። ኢስፋይን ምንም ችግር የለውም። እሺ እግዚአብሔር ከኔም ከእናንተ ጋር ይሁን፣ በእምነታችን ያጽናን። ጥያቄ ያለው ሰው አለ? ጥያቄ ብቻ ልቀበልና አንድ ቁጥር ጻፉልኝ። ጥያቄ ተቀብዬ እኔ ጋር ሌሊት ሆኗል፣ ጨርሼ ልውጣ። አሁን በተነጋገረው ላይ ጥያቄ ያለው ሰው ካለ ጥያቄ ያለው ሰው አለ? ሰላም፣ እግዚአብሔር ይመስገን። መዝሙር አለው። እግዚአብሔር ይመስገን። በተነጋገራችሁት ላይ አይደለም። ሌላ ጥያቄ ግን ነበረኝ፣ መጠየቅ እችላለሁ? ከቤተ እምነት ነሽ? እኔ ኦርቶዶክስ ነኝ። እሺ ምን በጠየቀሽ? የአንድ ጥያቄ ነበረኝ። አንደኛው ጥያቄ ምንድነው፣ ቤተክርስቲያን ሁለት አይነት ጋብቻ ትፈጽማለች እና አንዱ በተክሊል አንዱ ደግሞ በቁርባን መሰለኝ። ስለዚህ ሁለት አይነት ጋብቻ ሳይሆን በሁለት አይነት መልኩ ጋብቻን ትፈጽማለች። አይነቱ አንድ ነው። ያው ዞሮ ዞሮ ስርዓተ ተክሊል፣ ስርዓተ ቅዱስ ጋብቻ ይባላል። ሁለቱም ስጋው ደሙን ካልተቀበሉ ጋብቻው ጋብቻ ይባላል። በደንብ ስሚኝ። አሁን ሁለት አይነት ጋብቻ አለ ካልሽ አየሽ፣ ለሁለት ልከፊው ነው። ለሁለት ይከፈላል አይደለም። አፈጻጸሙ እነዚህ በድንግልና ስላሉ አክሊል ያደርጋሉ፣ ሽልማት ነው ማለት ነው። ድንግልናቸውን ስለጠበቁ ገባሽ? በሰማይም ያንን ሽልማታቸውን ለማሳየት በምድር ቤተክርስቲያን ትሸልማቸዋለች። አክሊል ያደረጉበት ምክንያት ነው በድንግልና ስላሉ ነው። ዞሮ ዞሮ ግን አክሊል ያደረጉትም ደግሞ አክሊል ሳያደረጉ የተጋቡትም ሁለቱም ግን ግዴታ ማድረግ ያለባቸው ምንድነው መሰለሽ? ቅዱስ ቁርባን። ቅዱስ ቁርባን ግዴታ ነው። ያለ ቅዱስ ቁርባን ጋብቻ አይፈጸምም። ያለ ቅዱስ ቁርባን ከሁለትነት አንድነት የለም። ያለ ቅዱስ ቁርባን ጋብቻው ራሱ ቅዱስ አይባልም። አክሊል አድርገው ቅዱስ ቁርባን ከሌለው ዋጋ የለውም። ገባሽ? አክሊል ሳያደርጉም ቅዱስ ቁርባን ካልተቀበሉም ዋጋ የለውም። ለዚህ ነው ቅዳሴ የሚቀደሰው።
ለመሰለሽ በቅዱስ ቁርባኑ ስለሆነ አንድ የሚሆኑት። አክሊሉማ ሽልማታቸውን ለማሳየት ቤተክርስቲያን የንጽህና የድንግልናቸውን ሽልማት እየሸለመቻቸው ነው። ያለ ስጋው ደግሞ ግን ጋብቻ አይደረግም። እሺ መዝሙረኛ አመሰግናለሁ በጣም። ሌላ አንድ ጥያቄ ያለኝ ፕሊዝ፣ ታይም አልወስድም። ከገባው ቀር አንድ ጥያቄ ልጠይቅ። አሁን እንደምታውቀው የአብይ ጾም ላይ ነን። ባለትዳር ነኝ። ባለትዳር የሆኑ ሰዎች ጾም ላይ ግንኙነት ማድረግ ይችላሉ ወይስ ጭራሽ የተከለከለ ነው? ኦርቶዶክሳዊነት እንስሳነት አይደለም። ክርስቲያን ስንሆን የምንጾምበት ጊዜ ለምሳሌ ባል ስላለ ተብሎ ዝም ብሎ ሁሌ አልጋ ላይ አይወጣም። ሚስት ስላለች ተብሎ ሁሌም አልጋ ላይ አይወጣም። ይህማ እንስሳ ልንሆን ነው። ገባሽ? ደግሞ አዋቂ የሆነች ነፍሳለችን፣ መላኪያ የሆነ ነፍሳለችን። ምን ማለት ነው? የሚጾም የሚጸልይ መንፈሳዊ ነገር ደግሞ አለን። ያንን መንፈሳዊ ነገር ስናር በተለይ በአብይ ጾም በአጽዋማት ክርስቲያኖች እንኳን በአጽዋማት ብቻ አይደለም እሁድ እንኳን ሰንበትን ታውቂያለሽ አይደለ? ሰንበትን እንኳን ግንኙነት አያረጉም። ለምን ቢባል በሰንበት ለምሳሌ ፉል ሄደሽ ክርስቶስን የምታከብሪበት ሚስጥራት የምትሳትፊበት አይደለ? ቅዳሴ አይደል አለሽ? እየሰማሁ ስለሆነ ስለዚህ እስከ 18 ሰዓት ድረስ መጾም ስላለብሽ ለክቡር ስጋ ለክቡር ደሙ የሚገባው ክብርና ዝግጅት ስለሚያስፈልግ ኦኬ። በጾም ሰዓት ደግሞ ቤተክርስቲያን የምትከለክልበት ለምንድን ነው? ኢቭን ሙሽር ምንድን ነው ባልና ሚስቶች ደግሞ በርከክ ብለው ስለ ትዳራቸው፣ ስለ ልጆቻቸው፣ ስለ ህይወታቸው መባረክ የትዳራቸውን እግዚአብሔር እንዲጠብቅላቸው ደግሞ ለእግዚአብሔር ጊዜ መስጠት ይገባቸዋል። ኦኬ። ሁሌ ዝም ብሎ መገናኘት አይደለም። ጋብቻ ቅዱስ ያሰኘው አንደኛው መንፈሳዊ ህይወትም አለው አብሮ። ዝም ብሎ ስጋዊ ነገሩ ብቻ አይደለም፣ መንፈሳዊውን ትስስር አለው። መንፈሳዊም ጾሙ አለው፣ ጸሎቱ አለው፣ መንፈሳዊ ጾሙም አለው። ይሄ ሁሉ ስላለው ቤተክርስቲያን ሁሉን በስርዓት ክርስቲያን በስርዓት ለሁሉ ጊዜ ስላለው በስርዓት አድርጋ ይህን አስቀምጠናለች። ፍትሐ ነገሥቱም ያዛል። እሺ አመሰግናለሁ። እኔ አሁን ሚስት አለችኝ። ይኸውልሽ ሆፕ ይኸው ግንኙነት አናደርግም። ግንኙነት የማናደርገው ተመካክረን ተነጋግረን ተፈቃቅደን ነው። በእህቴ በወንድሜ ሚስቴ ባሌ ተባብለን ነው ተፈቃቅደን ነው። ባይዘወይ መጽሐፍ ቅዱሱ እንደሚያዘውም ይነጋገሩ ነው የሚለው። ተነጋገሩ፣ ራሳቸውን ለጥቂት ጊዜ ይከልክሉ ነው የሚለው። ለጥቂት ጊዜ ይከልክሉ ማለት ልክ እንደዚህ በጾም በጸሎት ጊዜ ራሳቸውን ይከለክላሉ። ተነጋግረው ማለት ነው። ምክንያቱም ወንዱ በሰውነቱ ላይ ስልጣን የለውም፣ ሴቷ በሰውነቷ ላይ ስልጣን የላትም። የሴቷ ሰውነት ወንዱ ነው ባለስልጣኑ፣ የወንዱ ሰውነት ሴቷ ነበረ ስልጣኗ። ስለዚህ ይነጋገሩና ለጊዜው ይከልከሉ ይላል። ለጊዜው ነው ግን፣ ምክንያቱም ለሱባኤ ሊሆን ይችላል፣ ለጾም ሊሆን ይችላል። ለጊዜው ይከለከላሉ። ከዛ በኋላ ደግሞ ያ የሱባኤ ጊዜ የጾም ጊዜ ወራት ሲያበቅ ደግሞ ምንም ይመለሳሉ። ምንም ችግር የለውም። ግን ያልገባኝ ነገር አሁን ለምሳሌ በእኛ በኦርቶዶክስ እምነት ብዙ አጽዋማቶች አሉ። ለምሳሌ የፋሲካን አሁን 2 ወር ብትል የገናን 2 ወር ብትል ምናምን አለና ያን ሁሉ ጊዜ የሚጾም ሰው ከሆነ ያን ሁሉ ጊዜ አለማድረግ ትዳሩን አደጋ ላይ አይጥለውም ወይ? ወይ እሷ ሌላ ቦታ እንድታይ ወይ እሱ ሌላ ቦታ መስማማት አልናል። ቅድም እኮ ነገርኩሽ። መስማማት ባይዘወ የእኛ እኮ የመንፈስ ሕይወታችን ድካም ነው። ባይዘወ ስንፍናችን ነው እንጂ ለክርስቶስ ሲባል እውነቱን ለመናገር ከዚህ በላይስ ለአምላካችን ክብር ሲባል ከዚህ በላይስ ትዳር ሁሌ ግንኙነት አይደለም። ባይዘወይ ትዳር ሁሌም መሳሳም ሁሌም አልጋ ላይ መውጣት አይደለም ትዳር። እሱማ ከሆነማ በቃ ያ ነገር እኮ አይዘልቅም እኮ ታውቂያለሽ አይደለ? ሆፕ አይደል? አይዘልቅም ታውቂያለሽ አይደል? ያ እውነት ነው። እሺ ያለቀ ጊዜ ሌላ ሰው ሊፈለግ ነው። አይሽ የብዙዎች ችግራውን ይሄ ነው። ትዳሩን ለግንኙነት ብቻ የሚያስቡት አሉ። ከዛ ልክ ያ ነገር ያልዘለቀ ጊዜ ሌላ ሰው ጋር ሌላ ሰው መመኘት ሌላ ሰው ፈልግ ይመጣሉ። አይሽ ለምን መሰለሽ? ትዳሩን ከምን ጋር ነው እያያዙ ያሉት? ከስጋዊ ነገር ጋር ብቻ ነው እያያዙ ያሉት። ትዳር ግን ስጋዊ ነገር ብቻ መንፈሳዊ ህይወትም አለው ውስጡ። ኦኬ፣ ሰማያዊ ህይወት አለው ውስጡ፣ ቅድስና አለው ውስጡ። በርከክ ማለት አለው። የጾም ጊዜ አለው። ራስን የመገደብ ጊዜ አለው። ክብር እኮ ነው ባይዘወይ። በነገራችን ላይ ከባልና ሚስት ቁጭ ብለው ዛሬ እግዚአብሔርን እናከብራለን፣ በጾም በጸሎት እግዚአብሔርን እንተጋለን፣ እግዚአብሔርን እናገለግላለን። ኦኬ። ስለዚህ በጾም የንስሐ አባት ጋር ግን ትመካከሪያለሽ። ኦኬ፣ የንስሐ አባት ጋር ትነጋገሪያለሽ። ከንስሐ አባትሽ ጋር እየተነጋገርሽ
መሄድ ትችላለሽ። ኦኬ አሁን ይሄ ባይዘወይ አንቺ ባልሽ አንቺና የንስሐ አባትሽ ሆናችሁ የምትነጋገሩት ነው። ኦኬ አመቱን ሙሉ በቃ እንደው ግንኙነት አታርጉ እያልኩም አይደለም። ኦኬ ደግሞ ሁሌም ደግሞ አመቱ ሙሉ ዝም ብለን በቃ እንደ እንስሳ እንሁንም አይደለም። ክርስቲያን ለሁሉም ነገር ቦታና ሰዓት ጊዜም አለው እና ለመጾምም ጊዜ አለ፣ ለመፈሰክም ጊዜ አለ፣ ለሐዘንም ጊዜ አለ፣ ለደስታም ጊዜ አለ። አይሹ ክርስቲያን እንደዛ ነው። እንስሳ አይደለም ክርስቲያን። እየተነጋገራችሁ የምታደርጉት ነው ማለት ነው። ኦኬ ያሬድ አመሰግናለሁ። እንግዲህ ሌላ ሰው ይግባ ቦታውን አባቶቹ ጋር ተመካከሩ። እሺ አሁን እኔና ባለቤቴ ጥሩ ምክር ልስጥሽ። እንደዚህ አይነት ነገሮች ሲኖሩ ከንስሐ አባታችን ጋር እናገር። አባታችን እንዲህ ነበረ፣ እስቲ እርሶ የእርሶን ደግሞ ትምህርትና እይታ አባታዊ ምክር እንላለን። የሚመክሩን አባት አሉ። ስለዚህ ከኛ የተሻለ ደግሞ ከብዙ አንግል የበለቱ አባቶችን እናማክራለን። እነዛ ደግሞ አባቶቻችን ንስሐ አባታችን በሚሉ መልኩ ደግሞ እንሄዳለን። ቀላል ነው። ምክረ ካህን እስካለ ቀላል ነው። አይዞሽ። ለምሳሌ እንዲሆን በሆነ ምክንያት ግንኙነት ማድረግ ባችስ ትቶሽ ሌር ነው ካልቻልክም ነው ማለት አሁን አማሩ ነው። ትቶሽ ሌር ነው ወይ ጥያቄ? ትቶሽ ልትሄጂ ነው? አይ ትቼው አልሄድም። ስታገባው ነገር ነው። በክርስትናው አይተሽ ከሆነ የቅዱስ ጋብቻ ላይ መንፈሳዊ ጋብቻ ላይ ምንድነው የሚለው? ሰነፈች፣ መከነች፣ ጠቆረች፣ ከሳች፣ ደከመች፣ እንዲሆነች ብያት ላልተዋት አይደል የሚለው። ሚስትም እንደዛው በቃ ባሌን እንዲሆነ ላልተወው። አይሹ ይሄ ላልተዋት የሚለው ምን አለው ማለት ነው? ስጋዊ ነገር ብቻ አይደለም ማለት ነው ትዳር። አይሹ ያ እውነት ነው። በቃ ስለዚህ መንፈሳዊ ሰዎች ከሚስታቸው ጋር ከባላቸው ጋር ሊደሰቱ ይገባል። እግዚአብሔር የሰጣቸው ትልቁ ደስታ በዛ በግንኙነት የሚገኘው ደስታ ይሄ የተሰጠ ነው፣ ቅዱስ ነው፣ ምንም ችግር የለውም። ግን ደግሞ በተለይ አጽዋማት ጊዜ ላይ ደግሞ ከአጽዋማትም ውጭ ለምሳሌ በግልሽ አንዳንዴ ሱባኤ ትይዣለሽ አይደል? አዎ ትይዛለህ። በቃ እሺ፣ የዛን ሰዓት ኢቭን ሱባኤ እንኳን ለመያዝ ስትፈልጊ አንቺ ሲንግል አይደለሽም። ከትዳር በኋላ ባል ስላለሽ ምን ታደርጊያለሽ? ከባልሽ ጋር ትናገሪያለሽ። ተነጋግራችሁ ያን ነገር ታደርጊያለሽ። ለምሳሌ አሁን እስቲ ቃል እንደበላም ብብልሽ እዚህ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 አንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 ምን ይላል? ይኸው አሁን አሌክስ የሚባለው ወንድሜ ከታች ምን አለ? የመኝታ ጾም የለውም ማለት ነው አይደል? ኮሜንቱን አይሹ? አዎ እኮ ያንን ፈብኩ መከስ። እሺ እስቲ ላንብብለት ለወንድሜ። እንግዲህ ዝም ብሎ ከሚስቱ ጋር ይተኛል ማለት ነው። ጎበዝ ነው፣ ጀግና ነው። እኔ ግን ይሄን አነባለሁ። ሌላ መሰለሽ አንደኛ ቆሮንቶስ ምዕራፍ 7 ቁጥር 5 ላይ ለጸሎት ትተጉ ዘንድ ተስማምታችሁ ይላል። አይሹ? ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር ይላል። አይሹ? እርስ በርሳችሁ አትከላከሉ። ሁለት ነገር አስቀመጠልሽ። እርስ በርሳችሁ አትከላከሉ፣ ግን ደግሞስ ለጸሎት፣ ለሱባኤ፣ ለጾም ሲሆን ደግሞ ምን አድርጉ? ተነጋግራችሁ እርስ በርሳችሁ ለጊዜው ምን በሉ? ተቆጠቡ እያለ ነው አይደለ? እሺ። ስለዚህ ወንድሜ አሌክሶ ምን አረገ? ብልጥ ነው፣ ጎበዝ ነው። የቱን ወሰደ? ለጸሎት ተጉዘን ተስማምታችሁ ለጊዜው ተከልከሉ የሚለውን ተወና አትከልከሉ የሚለውን ወሰደው ማለት ነው። ጎበዝ ነው ወንድሜ፣ ብርቱ ነው ማለት ነው። እና በደንብ እግዚአብሔር በደንብ ጥሩ ነው። በርታልን ወንድማችን። ግን በቃ እንደዚህ ነው። እሺ የተነጋገርሽ ለጸሎት መትጋት ማለት ባይዘብ ማለት ነው ራስን ለእግዚአብሔር ማስገዛት አይደለም። ትዳር ላይ ብዙ ጥያቄዎች አሉ ታውቂያለሽ። ባልና ሚስት ብዙ ጥያቄ አላቸው። የልጅ ጥያቄ አለ። ብዙ ችግር እኮ አለ ታውቂያለሽ። በቃ የዛን ሰዓት ባልና ሚስት ምን ያደርጋሉ መሰለሽ? እንዲህ እስቲ በርከክ ብለን ለእግዚአብሔር ጥያቄ እንጠይቅ። እስቲ የራሳችንን ስጋዊ ምኞት ትተነው እንዴ እግዚአብሔርን እስቲ እናስቀድም። ይሄ እኮ በጣም ትልቅ ችሎታም ነው ባይዘበይ፣ ትልቅም መንፈሳዊ ደግሞ እውቀት ነው ታውቂያለሽ አይደል? እና እንዲሁም ስላልበረታን ነው እንጂ ብንበረታ ነገር ይሄ ጥያቄ
አይዞህ ያሬድ ልጄ ነው። እግዚአብሔር ያሳድግልሽ። አሜን። እሺ ዝም ብላችሁ መተኛት የምትፈልጉን ሰዎች አይመለከትም። የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ያለው ዝም ብዬ በቃ ካላችሁ እኔ መብታችሁ ነው፣ መብትክ ነው። እኔ የምቸገረኝ እኔ ግን የቅዱስ ጳውሎስ ተከታይ እንትን ነኝ። ምንድን ነው ተማሪ ነኝ። የቅዱስ ጳውሎስን እኔ የምሰሉ ስላለ እኔ ቅዱስ ጳውሎስ ያስተማረውን ትምህርት ይይዛለሁ። ስለዚህ ምን እናደርጋለን? እኔና ሚስቴ ተስማምተን እናደርጋለን። አንስማማ የሚባል ነገር የለም። ባይዘወይ አንስማማ የሚባል ነገር የለም። ምንድን ነው አንስማማ ማለት እንዴ? ለአንስማማ ነው ትዳር የመሰረት ነው። ምን ማለት ነው? ባትስማሙስ ምንድን ነው የማልስማማው እንዴ? ለምን ነው የማልስማማው? አስተውሉ። የእኔ ሰውነት አዛዧ ሚስቴ ናት። የሚስቴ ሰውነት አዛዧ እኔ ነኝ ካልኩኝ ለምን ነው የማልስማማው እንዴ? ዝም ብሎ በቃ ነ አልጋ ባዩት ቁጥር ነ አልጋ ላይ ባየቺ ቁጥር ና አልጋ ላይ ልትለኝ ነው? ይህማ እንስሳነት ነው። ይህማ እንስሶችም ያደርጉታል። እኛ ክርስቲያኖች ነን። መንፈሳዊ ደግሞ ህይወት አለን። ትዳር ስጋዬ ብቻ አይደለም፣ መንፈሳዊ ተቋም ነው። መንፈሳዊ ጸጋ አለው። መንፈሳዊ ህይወት አለው። የጾም የጸሎት ጊዜ አለው። ትዳር ዝም ብሎ መሳሳም ብቻ አይደለም። ስጋዊ ነገር ብቻ አይደለም። እንተኛ ብቻ አይደለም። ትዳር ደግሞ ንጹህም አለው። እንንበርከክም አለው። ለጊዜው መከልከልም አለው። በዛ አድርጉት። መንፈሳዊ ህይወቱ ስላልገባን ነው። ቱ ቢ ኦነስት መንፈሳዊ ህይወቱ ስላልገባን ነው እንጂ ቢገባን ይሄ ጥያቄም አይሆንብንም። እሺ ሌላ ጥያቄ ያለው ሰው አለ? ጌታን ተቀበል ይለኛል። የቱን ጌታ ነው የምትለኝ? ሁለት የምቀበለው ጌታ የለኝም። ምን አቤሎ ወንድሜ፣ ጌታ ሁለት የምቀበለው ጌታ የለኝም። ሁለት የምቀበለው ጌታ የለኝም። እኔ አንተ የምትቀበለው ለጌታ ካለ መብትክ ነው። እኔ የሚቀበለኝ ጌታ ነው ያለው። የምቀበለው ሳይሆን የተቀበለኝ የራራልኝ በመስቀል ላይ ፍቅሩ የገለጸልኝ አንድ ጌታ ነው ያለኝ። እሱን ደግሞ ተመችቶኝ እየኖርኩኝ ነው። እኔ እኮ ይገርመኛል። ኦርቶዶክሲያንን መታችሁ ጌታን ተቀበሉ ስትሉ እኔ ሳቄ ነው የሚመጣው። እውነቱን ለመናገር የትኛውን ጌታ ነው የምትሉኝ? እኔ አልገባኝ። ሁለት ጌታ ካለ ያልተቀበልኩት ሌላ የቀረ ጌታ ካለ ኦኬ። እኔ ግን የእግዚአብሔርን ልጅ ኢየሱስ ክርስቶስን አዳኜ ቤዛዬ ብዬ ተቀብዬ እየኖርኩኝ ነው። ይኸው እየመሰከርኩኝ ነው። እና እንዲያው ዝገርም ነው። እሺ አሌክስ ሰላም ብያለሁ። ሰላም ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ነህ? አለሁልህ። ተመስገን። ከየት ቤተ እምነት ነህ አሌክስ? እኔ ወንጌል አማኝ ነው። ወንጌል አማኝ ባል ቤተ እምነትማ የለም ወንድሜ ተው። አማኑኤል ህብረት ነው የምታደርገው? አይ አማኑኤል ዓለም አቀፍ ይባላል። እሺ የጾምና የጸሎት ጊዜ አላችሁ? አለና በጾምና በጸሎት ጊዜ ከሚስት ጋር ግንኙነት ታደርጋለህ? አሁን ፐርሰናል ከምናደርገው መጽሐፉ ምን ይላል የሚለውን ታደርጋለህ ወይ ነው። ታደርጋለህ ያልኩህ ለመሰለህ ቤተክርስቲያን ምን ብላ ነው የምታዝህ ለማለት ነው። እኔ ቤተክርስቲያኔ ስለምታዘኝ በጾም ጊዜ አላረግም። ምክንያቱም ቤተክርስቲያኔ ምንጬ ናት፣ ትምህርቴ ናት። ፐርሰናል እኮ አላረግኩትም። እኔ ብጠይቀኝ አውልሃለሁ። ለምን አሁን ስል ግን ቤተክርስቲያኔ ስለምታዘኝ ብዬ እነግርሃለሁ። አንተ ቤተክርስቲያን ታዝሃለች ነው። ጾም ጸሎት ላይ ስትሆን ከሚስት ጋር ግንኙነት ታደርጋለህ ወይስ አታደርግም ነው ጥያቄ። እንደ ቤተክርስቲያን ትምህርት ለምሳሌ እስከ 9 ሰዓት ልጾም እችላለሁ፣ እስከ 12 ሰዓት ልጾም እችላለሁ። 12 ሰዓት ሲሆን እህል እበላለሁ። እህል ከበላው በኋላ እህል ስለበላው ጾሜ እዛ ጋር ያልቃል ማለት ነው። ልክ ጾሜ እዛ ጋር ስለሚያልቅ የአንድ ቀን ጾም ነው ያላችሁ? ስለዚህ ለምሳሌ ኦኬ ሌትስ ሴይ ሳምንት ለምሳሌ አሁን እየጾማችሁ ነው። አሁን ጾም ነበር አይደል? አሁን ለምሳሌ ገብቶኛል። የአንድ ቀን ጾም ሊኖር ይችላል። አንዴ ስማኝ ቆይ። ለምሳሌ አሁን ይህን ሰሞን ጾም ላይ ናቸው አይደለ? በጠቅላላ በወንጌል አማኞች በጣም ጥሩ። አሁን በዚህ በታወጀው ጾም ውስጥ ጾሙ ተጀምሮ እስኪያልቅ ድረስ ግንኙነት ታደርጋለህ ወይስ ለምሳሌ ዛሬ በላህ ግንኙነት ታደርጋለህ? እንደዛ ነው የምትለኝ?
ግንኙነት ለጸሎት ነው ተከላከሉ የሚለው እንጂ ለጾም ተከላከሉ አይልም መጽሐፉ። ጾም ማለት ነው ወደ ፈጣሪ ጸሎትን ማቅረብ ማለት ነው። ታዲያ ለጸሎት እኮ አልኩ፣ ጾምን እኮ መልሰ አባባሌ ሶሪ ጸሎት ጾም ማለት ነው። ጾም ማለት ለሌ የፈለግኩት ጾም ማለት ትርጉም ማለት ነው። ጾም ማለት አለመብላት ማለት ነው፣ መተው ማለት ነው ባጭሩ። እሺ ወንድሜ፣ ጾም ማለት ትርጉሙ ችግር ማለት ነው። አሌክሶ አለመብላት ማለት ነው። ቆይ ስማኝ አሌክሶ፣ ብታዳምጥ እኮ ይጠቅምሃል እኮ ወንድሜ። ጾመ ሲባል ተወ ማለት ነው። ተወ ሲባል ተከለከለ ሲባል ለምግብ ብቻ አይደለም፣ ከጊዜያዊ ነገሮች ይከለከላል። ኦኬ፣ ለምሳሌ ከግንኙነት ሊሆን ይችላል፣ ከምግብ ሊሆን ይችላል። ኦኬ፣ ከአንዳንድ ነገሮች ሊሆን ይችላል። ለጊዜው ይከለከላል። ለምሳሌ ከምግብ ከግንኙነት ለጊዜው ነው የሚከለከለው። ኦኬ፣ ለጊዜው ስለመከልከሉ ጥቅስ በጾም ማለት ነው። ጾም ያለ ጸሎት አለ? እስቲ ጾም ያለ ጸሎት አለ አለ። ይኸው አሁን ጸሎት እኮ እያለ ነው። አንደኛ ቆሮንቶስ ምዕራፍ ጥያቄ ጾም ያለ ጸሎት አለ ወይ? ለምሳሌ እየጾምክ ጸሎት አለ የለም? ለምሳሌ ጾም ስትጾም ጸሎት አለው የለውም? ሊኖረውም ላይኖረውም ይችላል። እሱ ስራ ላይ ሆነ ልጾም ትችላለህ። ስራ ላይ ሆነ ቢሮ ስራ ላይ ሆነ ቢሮ ስራ ላይ ሆነ ስማኝ። ለምሳሌ አሁን የጾም አዋጅ ላይ ናቸው አይደለ? ኦኬ፣ የጸሎት ጊዜ አይደለም ጾም ሲባል። ለምሳሌ እስከ 10 ሰዓት ይጾማል፣ ይጸለያል። ከ10 ሰዓት በኋላ ያበቃል። ምን ጾሙ ይቆም? በቃ ጸሎቱ ይቆማል፣ ጾሙ ይቆማል። ኖ ነገ ደግሞ ጠዋት ከማለዳ 3 ሰዓት እስከ 10 ሰዓት ይቀጥላል እኮ። ይሄ እኮ አንድ ቀን ጾም አይደለም የምናወራው። ለምሳሌ ለወር አይደለ ጾሙ የተሰጣችሁ? ልክ ነው። ኦኬ፣ አሁን በዚህ ወር ውስጥ ስትጾም ጸሎት አለው ወይስ የለውም? አለው። ኦኬ፣ ጸሎት ውስጥ ጾም አለው የለውም? አለው። ኦኬ፣ ቅዱስ ጳውሎስ ለጸሎት ትጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር ለጊዜው ተከልከሉ የሚለው ምንን ነው? ተከልከሉ አይልም እኮ ተስማምታችሁ። የሰዎቹ ፈቃድ አለበት፣ ትእዛዝ አይደለም። አሌክስ ኖ የራስህን ሀሳብ በክፍሉ ላይ አትናገር ነው። እያዳመጥክ ፕሊዝ። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር ለጊዜው የተባለው ምንድን ነው? እናንብቦ ለምን አላነብልህም? እባክህ አሌክስ፣ በጣም እንትናት ሌሊት ነው እኔ ጋር በጣም እየደከመኝ ነው። ቅድም ጀምሮ አንብበዋል፣ አሁንም አንብቤልሃለሁ። ስማኝ። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር ለጊዜው ተብሎ የጠቀሰው እዚህ ጋር ምንድን ነው? አትከላከሉ እኮ ነው። ተከላከሉ አይደለም ለጊዜው እኮ የሚለው። ለጊዜው የተባለው ምንድን ነው? ጊዜው አጭር ነው መሆን ያለበት። ለጊዜው የተባለው ምንድን ነው? ለጊዜው የተባለው ምንድን ነው? ለጸሎት የጸሎት ሰዓት ምንድን ነው? እኔ ልተርጉምልህ እየጠየኩህ እኮ ነው። ለጊዜው የተባለው ምንድን ነው? ቃሉን ይኸውልህ፣ ይቅርታ፣ ለጸሎት ትተጉ ዘንድ ለጸሎት ብሎ አስቀምጧል። ለጸሎት ትተጉ ዘንድ ተስማምታችሁ ለጊዜው የተባለው ካልተስማሙ ተግባራዊ አይሆንም ማለት ነው። የጠየኩህ እሱን አይደለም የጠየኩህ። ለጊዜው የተባለው ምንድን ነው? እዚህ ጋር ለአጭር ጊዜ ማለት ነው እንጂ ለ2 ወር አይደለም። ለጊዜው የተባለው ምን ነው? ሴክሹዋል ሪሌሽንሽፕ። በመጨረሻ ያገኘው መልሱን ጎበዝ። ሴክሹዋል ሪሌሽንሽፑን ለጸሎት ትተጉ ዘንድ በጸሎት ጊዜ ሴክሹዋል ሪሌሽንሽፕ አታርጉ፣ ለጊዜው አታርጉ አይደለም የሚለው። ለጊዜው ተስማምታችሁ፣ ኦፕሽናል ነው። ተስማምታችሁ እኮ ነው ወንድሜ፣ ትእዛዝ አይደለም። ተስማምተክ ነው። ኦፍኮርስ ተስማምተክ። ካልተስማማ አንደኛው ወገን ተግባራዊ ሊሆን አይችልም። ኦኬ፣ አሁን ይሄ አንተ እምነት ነው። እኔ ደግሞ በእኔ ቤተክርስቲያን በእኔ ትዳር የእኔ ትዳር ሲጀምር መደማመጥ አለው። የእኔ ስሜት ብቻ የሚባል ነገር የለውም። የእኔ ትዳር ነው የምነግርህ። የአንተ ትዳር ትነግረኛለህ። የእኔን ትዳር ልንገርህ። የእኔ ኦርቶዶክሳዊ ጋብቻ ምን ይመስላል መሰለህ? እኔ ለሚስቴ ፈቃድ እገዛለሁ፣ ሚስቴ የኔ ፈቃድ ትገዛለች። እኔ ሰውነቴ ላይ ስልጣን የለኝም። ሰውነቴ ሚስቴ ናት ባለስልጣኗ። ሚስቴ በሰውነቴ ስልጣን የላትም። የሰውነቷ ባለስልጣን ነኝ።
ስለዚህ እኔ አልልም ማለት ነው። የእኔ ስሜት፣ የእኔ ፍላጎት፣ የእኔ ምናምን አልልም። ምንድነው የምናደርገው መሰል እናገራለን። ጾም ሊገባ ነው። ጾም ሊገባ ስለሆነ ለጊዜው ግንኙነት አናረግም። ይልቁንም እናረጋለን በጾም በጸሎት ተክተን ስለ ትዳራችን፣ ስለ ህይወታችን፣ ስለ ልጆቻችን እግዚአብሔርን ትዳራችንን እንዲባረክልን እንጠይቃለን። እዚህ ውስጥ ኖ የሚል ሰው የለም። ኖ ብላኝ ማጣት ቋን ልጨርስ አንዴ የአንተን ትዳር ትነግረኛለህ። በእኔና በእሷ መካከል ኖ የእኔ ስሜት ይሁን ኖ የእኔ ስሜት ይሁን የሚባል ነገር የለም። ምክንያቱም ትዳሩ በራሱ አንድ አካል ሆነናል። አንድ አካል ስለሆንን የእኔ ስሜት ጠብቂ አላትም። አንድ አካል የእኔ ስሜት ብቻ ጠብቅ አትለኝም። እንናገርና ምን እናደርጋለን? የበለጠው ክብር የቱ ነው ያለው? የበለጠው ጸጋ ቤቱ ነው የሚገኘው ስንል በጸሎቱ በመከልከላችን የምናገኘው ጸጋ ይበዛል። ስለዚህ ለመንፈሳዊ ጥቅማችን ስንል፣ ለመንፈሳዊ ጸጋ በረከታችን ስንል፣ ከእግዚአብሔር ዘንድ ስለምንቀበለው በረከት ስንል ለጊዜው ከግንኙነት እናቆማለን። ይህም በደስታ በፍላጎታችን እግዚአብሔርን በጣም በጣም አክብረ ነው ደስ ብሎን የምናደርገው ነው። በዚህ ደግሞ በጣም ትጠቅመናል። አሁን ያንተን ትዳር ንገረኝ። በመሰረተ ሀሳብ ደረጃ አሁን ለምሳሌ ቅድምም ሁለት ነጥቦች አንስታችኋል። ስለ ተክሊል ፕላስ የአንተን ትምህርት ነው ንገረኝ። ተክሊል እኛን ነው ይመለከተን። ኖ ቆይ ስማኝ። እኔ የኔን ትምህርት የነገው ከአንተን ትምህርት ንገረኝ። ተክሊልን ቶ ፕሊዝ። ይሄ የኦርቶዶክስ ቅዱስ ጋብቻ ከቅዱስ ሚስጥራት ጋር ያለው የእኛ ትምህርት ነው። የአንተን ትምህርት ንገረኝ። አሁን ምን አልክ አንተ? አንዱን ቢብል ግን አልከኝ። ኦኬ ልጨርስልሽ። እሺ ተረድቻለሁ። ሃይላይት ሰጥቼ ልለፍ ብዬ ነው። እሱን የኔን ትምህርት ለምን ሃይላይት የምትሰጠኝ? የራሴ ልንገርህ፣ ችግር የለም። የራሴ ጋብቻን በተመለከተ በየትኛውም መጽሐፍ ቅዱስ ክፍል የትኛውም ሐዋርያ በቤተ ክርስቲያን ጋብቻን እንዲፈጽሙ ትእዛዝ አልሰጠም። ቅዱስ ቁርባን እንዲፈጸም በቤተ ክርስቲያን ታዟል። ስለ ራሴ ነው የምነግርህ። ስለ ቤተ እምነት ንገረኝ። ስለ አንተ ቤተ እምነት ንገረኝ እኮ ስለ እሱ ነው የምነግርህ። እንደሱ እኮ እምነት መግለጫ አንስተኝ። ስለ ጋብቻ እምነት መግለጫ አንስተኝ። አንዴ አዳምጠኝ። አንዴ ስማኝ ወንድሜ። እኔ የቤተ እምነት መግለጫ አሳያለሁ ስለ ጋብቻ። አንተ የምታወራው ነገር ከቤተ እምነት አሳየኝ። መጽሐፍ ቅዱስ ላይ የለም እያልኩ ነው። የቤተ እምነት መግለጫ ላይ ሊኖር ይችላል። መጽሐፍ ቅዱስ ላይ አሌክስ በቤተ መቅደስ ተጋቡ የሚል በቤተክርስቲያን ተጋቡ የሚል የለም ነው። ስለዚህ ቤተ እምነትህ መግለጫ የለውም ማለት ነው። የእምነት መግለጫ መመሪያ የለውም። ይኖረዋል። እሱ የሰው ስርዓት ነው ልል ፈልጌ ነው። የመጽሐፍ ቅዱስ ስርዓት አይደለም ነው። የት አመጡት ያንን መግለጫ? ሰዎች ተስማምተው ክሬት ያደረጉት ነው። ስለዚህ የአንተ ቤተ እምነት የሰዎች ፍልስፍና ሀሳብ ነው የምትኖረው ማለት ነው። ሁሉም ቤተ እምነት የትኛው ያንተን ነው? የኔንቶ ያንተን ቤተ እምነት ነው የሌለ ነገር ነው የሁላችን። እናንተም ጋር እኛም ጋር ባይብል ላይ የሌለ ነገር ነው። አሌክስ ስለ አንተ ቤተ እምነት እኮ አንተ እየመሰከርክ ነው። አንተ ቤተ እምነት ጋብቻን በተመለከተ በቤተ ክርስቲያን ኦኬ፣ ጩኸት አቁም ፕሊዝ። ኦኬ ጩኸት አቁም አሌክስ። እንዴ የአንተን ቤተ እምነት የሰዎች ፍልስፍና ነው ብለህ ከመሰከርክ የአንተ ቤተ እምነት ነው። የእኔን ቤተ እምነት እኔ ነኝ የምመሰክረው። ስለ አንተ ቤተ እምነት ስትመሰክር የቤተ እምነት የእምነት መገለጫ የሰዎች ፍልስፍና ነው ብለሃል። የአንተው ጉዳይ ነው። አንተ አልክ፣ ተቀብዬልሃለሁ። ስለ እኔ ቤተ እምነት አንተ አትነግረኝም። ምክንያቱም ከኔ ጋር ብረት አታደርግም። አንድነት የለህም። የምታውቀው ታሪክ የለም። ስለ አንተ ቤተ እምነት ገብቼ እኮ የአንተ ቤተ እምነት የቤተ እምነት መገለጫ የሰዎች ፍልስፍና ነው አላልኩም። ኦኬ፣ ምክንያቱም ከአንተ ቤተ እምነት ጋር ብረት የለኝም። እኔ አንዴ ስማኝ አሌክስ፣ ጥናት አድርጌያለሁ። አንዴ ስማኝ ፕሊዝ። የሁሉንም ቤተ እምነቶች ኦኬ፣ በቃ አስወርጃለሁ። እሺ ወንድሜ፣ የማታደምኝ እኮ ላስወርድ ነው። ፕሊዝ አዳምጠኝ። የሌሎቹን ቤተ እምነት አያገባም። ርዕስ እንተውና ወደ ዋናው ርዕሳችን እናውራ። አልተውም፣ አንዴ ቆይ። ስለሌሎቹ ቤተ እምነት ጴንጤዎች አያገባችሁም። እኔ ለምንድን ነው በጣም እኮ የሚገርም ነው። የሌሎቹን ቤተ እምነት እንዲናችሁ ከማለት በፊት ቤተ እምነቱ ምን ያምናል፣ ምንድነው ትምህርቱ የሚለውን እወቅ፣ ጠንቅቀህ ተረዳ። ስለ አንተ ቤተ እምነት የእምነት መገለጫ ስጠይቅህ ምን አልከኝ? የእኔ ቤተ እምነት መገለጫ መጽሐፍ ቅዱሳዊ አይደለም የሰው ስርዓት ነው አልከኝ። ጥሩ ነው፣ በርታ። በቃ
የእኔ ቤተ እምነት ግን የእምነት መገለጫዎቹ ከመጽሐፍ ቅዱስ የተቀዳ ነው ብዬ አምናለሁ፣ እቀበላለሁ። ስለዚህ አሁን መልስልኝ፣ ቤተ እምነት ስለ ጋብቻ የጻፈችው መመሪያ አለ የለህም? አሁን እሱን ርዕስ ተውኩት። በቃ ለምን መሰለኝ ተውኩት። አልተውኩትም። የገባኸው በዛ ርዕስ ስለሆነ እኔ አልተውም። ካልፈለግ መውረድ ትችላለህ። ቤተ እምነት የጻፈችው መገለጫ አለ የለም? አለ። አሳየኝ። አሁን እጄ ላይ የለማ፣ ዶክመንት ላይ ነው። ምንድን ነው ቤተ እምነት ስሙ? ንገረኝ፣ ላውጣው። ምን ብዬ ጻፍ? ላውጣው። አሁን እያወራን ያለ ነው ቆሮንቶስን ነው። ወደ ቆሮንቶስ እንመለስ። በቃ አንተ በዚህ ልትስማማ ስላልፈቀድክ አሌክስ የቤተ እምነትህን ንገረኝና ላውጣልህ። ስለ ጋብቻ አለ ብለኛል። ምክንያቱም ስለ ጋብቻ ስትጽፍ ቤተ እምነትህ የትኛው መጽሐፍ ቅዱስ ጥቅስ እንደጠቀሰች ማየት ፈልጋለሁ። ሰው ንገረኝ። ጋብቻ ክቡር፣ መኝታው ንጹህ ነው። እኔ ለምን አልነግርህም? መጽሐፉን ልጻፈው፣ እኔ ኮምፒውተር ላይ ነው ያለሁት። ንገረኝ እኮ እኔ እነግርሃለሁ፣ በቃሌ እነግርሃለሁ። ትምህርቱ ስለማውቀው ችግር የለውም። በቃ ውረድ፣ ሌላ ሰው ላስገባ። አሌክሶ ከክብር ጋር ወንድሜ፣ ከዚም ብሎ ጊዜ አንተንም የኔንም ጊዜ እያባከንን ያለ። ቆሮንቶስንማ እንወያይ። ቆሮንቶስን ለምን ፈራኸው? ይሄ ነው በጣም ማልወደው ነገር ቢኖር ፈራሁ የሚባል ነገር። በጣም ማልወደው ነገር መጨረሻ ላይ ፈራሁ ትላለህ። ፈራሁ በጣም እኮ የሚገርም ነው። አረ ከዚህ መንደር ሀሳብ ውጡ ፕሊዝ። ፈራኸው ፈራኸኝ፣ ውጡ ከዚህ እዴ። በጣም እኮ የሚገርም ነው። በቤተ እምነት መገለጫ ያፈርከው አንተ። የሰው ስርዓት ነው የኔ ቤተ እምነት መገለጫ አልከው አንተ። ፈራህ እንኳን አላልኩም እኮ። የቤተ እምነትን ነገር አሳየኝ ስልህ እምቢ ስትለኝ ፈራህ አላልኩም። ምክንያቱም ቃሉ ትክክል ስላልሆነ። እንዲሁ እኮ በጣም የሚገርም ነው። እሺ አቤል ናግባ። መከራ አየህ እኮ አቤሎ። እሺ አቤል ሰላም ብያለሁ። ሰላም ሰላም። እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። የት ቤተ እምነት ነህ? አሁን በጌታ ነኝ። ቤተ እምነትን የጠየቅኩ ወንድሜ። ሙሉ ወንጌል ማለት ነው። ሙሉ ወንጌል ነህ? አዎ አሁን ነው ሙሉ ወንጌል የሆንከው? ኦርቶዶክስ ነበርክ በፊት? ኦርቶዶክስ ነበርኩ። በጣም አሪፍ። ምን ያህል ጊዜ ኦርቶዶክስ ነበርክ? አረ ብዙ ጊዜ ከልጅነቴ እስከ ከአንድ ከ3 ዓመት በፊት ነው በጌታ የሆንኩት። በጣም ረጅም ዓመትን ኦርቶዶክስ ነበርክ ማለት ነው? በጣም አሪፍ፣ በጣም ጥሩ ነው። አይ በጣም ጥሩ ነው። ቅዳሴ አስቀድሰህ ታውቃለህ ኦርቶዶክስ እያለ? ኧረ ቅዳሴ ብቻ ሳይሆን ድቁናም ተቀብያለሁ፣ ሚስጥርም አይቻልም። በጣም ጥሩ፣ በጣም አሪፍ፣ ጥሩ። እሺ እስቲ ዲያቆናት ስንት የዲያቆናት ደረጃ አለ? አላውቅም። እሱ ዲያቆን ነበርኩ እኮ አልከኝ። ደረጃ ማለት አልገባኝ። እኔ እንጃ። የዲያቆናት ደረጃ እንዴ? ዲያቆን ከሆንክ ማወቅ አለብህ ወንድሜ። ስንት የዲያቆናት ደረጃ አለ? ዲያቆናት ደረጃ ማለት ያው ዲያቆናት ስንት የአገልግሎት ደረጃ አላቸው? እሺ በዚህ ላቅልልህ። ማላውቀውን አውቃለሁ አይደለም ይሁን ባይሆን ዲያቆን ለመሆንና ላለመሆኔ ከተጠራጠረ አንዴ ችግር የለውም። እሺ የቅዳሴን ክፍሎች ንገረኝ እስቲ። ስንት ክፍል አለው ቅዳሴ? 2። ምንና ምን? የመጀመሪያው ፍሬ ቅዳሴ እና የመጀመሪያው ቅዳሴ አለ። የመጀመሪያው ቅዳሴ እና ፍሬ ቅዳሴ። የመጀመሪያው ቅዳሴ ምንድን ነው የሚባለው? ምንድን ነው የመጀመሪያው ቅዳሴ? እስከ ድረስ ያለው ነው የመጀመሪያው ቅዳሴ? ያው ዲያቆኑ ቅዳሴ ከምን ላይ ነው የሚጀምረው? ፍሬ ቅዳሴ ከየትኛው ጀምሮ ያለው ነው ፍሬ ቅዳሴ? ከዛ ደግሞ የመጀመሪያው ቅዳሴ ያልከው ከየት እስከየት ያለው ነው? ንዑሰ ክርስቲያን እስከሚለው ድረስ ዲያቆኑ ያለው የመጀመሪያው ቅዳሴ ነው። ከዛ በኋላ ያለው ፍሬ ቅዳሴ ነው። ፍሬ ቅዳሴ ክርስቲያን እስከሚል ድረስ ዲያቆኑ ምን አልከኝ? ዲያቆኑ ወጡ ንዑሰ ክርስቲያን ብሎ እስኪያውጅ ድረስ ያለው የመጀመሪያው ቅዳሴ ነው። ከዛ በኋላ ፍሬ ቅዳሴ ይመስለኛል። ፍሬ ቅዳሴ። እሺ ጥሩ። እንግዲህ ሁላችሁም እየሰማችሁ እየታዘባችሁ ጥሩ። ቅዳሴ ከማለቁ በፊት ቅዱስ ቁርባን ከውስጥ ሲወጣ ምን ይባላል?
ተመልሶ ደግሞ ወደ ሲገባ ምን ይባላል? ድርገት መሰለኝ። ሲገባ ድርገት ነው። ድርገት መሰለኝ። ሲወጣስ? እንጃ ሲወጣ አላውቅም። አንተ እንደምታውቀው ያው ህዝቡ ከመቁረቡ በፊት እኛ ውስጥ ቆርበን እናቆርባለን አይደል? እኔ የጠየቅኩ እሱን አይደለም የጠየቅኩ ጥያቄ ቅዱስ ቁርባን ከውስጥ ወደ ውጭ ሲወጣ ልመልስልኝ። ችግር የለውም ተው። ዲያቆን ሆነ ቀድሰህ አቁርበህ ታውቃለህ? ክቡር ደሙን ሰጥተህ ታውቃለህ? አታውቅም? ክቡር ደሙን ለህዝቡ ዲያቆኑ የሚሰጥበት ምን ተብሎ ይጠራል? የሚሰጥበት ማለት ለህዝቡ የሚሰጥበት ክቡር ደሙ ምን ተብሎ ይጠራል? ምኑ የሚሰጥበት? ጽዋው የሚሰጥበት ነው ያልኩ እኮ። የሚይዝበት ዕቃ ነው የሚሰጥበት ነው ያልኩ። እኔ እንጃ ያሬድ፣ የኔ አንድ ዕቃ ይኸውልህ፣ በልጅነቴ ነው ድቁና። ስለዚህ ምን ታደርግ መሰለህ? አሁን ደግሞ በልጅነት ተወቅ። ይኸውልህ እኔ ፕሊዝ ኦርቶዶክስን ዲያቆን ካልነበራችሁ ኦርቶዶክስን አብርቼ ላሳይህ መታወቂያ። እሱን ተው፣ መታወቂያ የትም ቦታ ይሰራል። ተው እሱ ሚስጥር ልንገርህ። ለምን ትሸሻለህ? ከመጀመሪያ ጀምሮ ሰላም ለኪ ቤተ አቤል እኮ ወደ ቤተልሔም ስንሄድ ምንለውን ብለን ውስጥ ገብተን ቤተልሔም ምን እንዳለ ያሬዳ መስማት የምትፈልገውን ብቻ አይደለም እንዳታወርድ። አቤል ስማኝ፣ አዳምጠኝ እሺ። ሚስጥር መቼም ሰው ነግሮኝ አይሆንም። አቤል እሺ ያሬዳ፣ የጠየኩ ያን ዲያቆን ህይወት የጠየኩ አየህ፣ ዴይሊ ህይወቱን ነው የጠየኩ። አንተ ሰዎች ሪሰርችም አድርገው ምንም አድርገው ሊያመጡት የሚችለውን ነገር መታወቂያ ብትለኝም ይሰራል፣ ፌክ መታወቂያ ይሰራል፣ ችግር የለውም። የጠየኩ እኔ ዲያቆናት በህይወት የሚያውቁትን ህይወት ትምህርት ነው የጠየኩ። የህይወታቸውን ከክህነታቸው ጋር የተያዘውን የህይወታቸውን ፓርት የጠየኩ። እሱን አታውቀው። እሱን ካላወቅከው ሆነ አታውቅም ማለት ነው። ብትኖርም ራሱ አልተማርክም። ብትሆን እንኳን ነው የምልህ፣ ሳትማር ሳታውቀው ነው ጥላ የወጣኸው። ስለዚህ ሁለቱም ለእኔ አንድ ነህ። ሳትማርም ወጣህ፣ ዲያቆንም አትሁን፣ ሁለቱም ለእኔ አንድ ነህ። ኤኒዌይስ የመጨረሻ ጥያቄ ልጠይቅ። እሺ፣ በቅዳሴ ጊዜ ምን ይነበባል? ወንጌል ይነበባል። ሌላስ? ሌላ እንደ ቅዳሴው ይነበባል። እንደ ቅዳሴው የእመቤታችን በቅዳሴ ከሆነ በቅዳሴው ምን እንደነበበው? ወንጌል አልከኝ፣ ሌላ ምን ይነበባል? ወንጌል ይነበባል። አሁን ቅዳሴ የእመቤታችን ቅዳሴ ከሆነ አባ ሕርያቆስ የደረሱት ድርሰት ይነበባል። ምን ይባላል እሱ? አዋልድ መጽሐፍ ላይ ያለ ጽሑፍ መጽሐፍ ቅዱስ ላይ የለም እሱ። አቤል ይኸውልህ ወንድሜ፣ በቃ ዝም በል እሺ። ወንድምህ እውነት ዝም ብለህ በቃ አታውቅም፣ አልተማርክም። እንደ የማህበሩ ተላላኪ ነህ እማማ ዝናሽ እንደሚሉት ይቅርታ በማለት የተሳቄ በቃ ዝም በል። እውነቴን ነው። አንደኛ ሰውም ይታዘባል። ፕሊዝ አቤል፣ እኔ ከልጅነቴ ጀምሮ በቤተ ክህነት በምንድን ነው በክህነት ማዕረግ በድቁና ሳገለግል ያደግኩኝ ነኝ። ቤዚክ በጣም የመጨረሻ ቤዚክ ነው የጠየቅኩ። አሁን ላይ አቤል ወንድሜ በጣም ብዙ የተማረ ነው። ቱ ቢ ኦነስት ኢቭን ጎረቤት የሚያውቅ ሰው ሊያዳምጥ ይችላል። ኦኬ መልክን እንኳን ባናውቀው በድምፅ ሊለዩ ይችላሉ። ውሸተኛ ትባላለህ። ኦኬ የማታውቀውን ነገር አላቅም ማለት በቃ አለቀ። ኖ እኔ አላቅም፣ አልተማርኩም። ሳልማር ነው የወጣሁት ከቤተክርስቲያን። አስተምሩኝ፣ ማወቅ እፈልጋለሁ በል እንጂ ዝም ብለው ነገር ከተናገርክ አሁን ዘመኑ ቻሌንጅ የምትደረግበት ነው። አንደኛ ለወንጌልም እውነት ክርስቲያን ነኝ ብለህም እንደዚህ አይነት መጋገጥ ውስጥ ለምን ትገባለህ? ነው ህሊናህንም ለምን ታስጨንቀዋለህ? ሰው እንደዛ አድርግ። አንዴ ቆይ መምህር ኤፍሬም እንኳን በሰላም መጡ። ጤና ይስጥልኝ። አንተሙ ክሌቱ ዲያቆናት እንዴት አላችሁ? እግዚአብሔር ይመስገን። ሰላም ነው? እግዚአብሔር ይመስገን። ሁሉን ሰላም ብዬ ሁለተኛውን ዲያቆን አንድ ጥያቄ መጠየቅ ፈለግኩ። እሺ ፈቃደኛ ከሆነ እሺ። ማን ነበር ስም? አቤል እንደምን አለ? እግዚአብሔር ይመስገን። አሁን ፕሮቴስታንት ሆናል። 1-3 ዓመት ነው ፕሮቴስታንት ቆንቋል። አይ ገብቶኛል። ያው የድሮ ዲያቆን አይደል መቼስ ቃለ እግዚአብሔሩን እንደ ቃኑሮት አለ ደዞት አይደል የሚሄድ አድሬስ የሚያደርጉት አድሬስ ካደረጉት አንዳንዴ ሪካርድ አድርገው አንዳንድ ሰዎች ድራማ ይሰራሉ። ለዛ ነው መምህር
አሁን እዚህ ቀጥሎ በሚኖረው አይደል የሚገለጸው እንደዚያ ነው። እና ወንድም ዓለም በቤተ መቅደስ ስንት ዲያቆን ነው ለአገልግሎት የሚገባው? እሺ ግን እኮ ማለት ነው አሁን መልስ ልሰጥስል ያሬድ እድል አይሰጠኝም። አሁን 1 ደቂቃ 20 ሰከንድ እንኳን እንዳወራ እድል አይሰጥም። ያሬድ እንትታ እኔ ጋር አዳም አሁን ለእርሶ መልስ መስጠት እችላለሁ፣ ግን ወደ ያስቆመኛል። አሁን 20 ሰከንድ እንኳን እንዳወራ ደውል እንትታ ቀጥታ ትነግረኛለህ። ለኔ ስንት ዲያቆን ነው ቤተ መቅደስ የሚገባው በቅዳሴ ጊዜ? 4 ዲያቆን። በጣም ግሩም። ምን ነው የሚባሉ ስያሜያቸውን ንገረኝ እስኪ። ስያሜያቸውን አላስታውስም። በጣም ግሩም። እንደዚህ አይነት ይሄ አደባባይ ላይ መጥቶ በቤተ ክርስቲያኗ ስም መዋሸት በጣም ዋጋ ያስከፍላል። ይሄ አንድ ቀን እንኳን በቤተ መቅደሱ ያለፈ ሰው ይቅርና በንግግር ተግባራዊ ጥያቄ ነው የጠየቁህ። ንግግር ከሆነ መሸምደድ ይቻላል በርካታ ነገሮችን። እንግዲህ ብፁዕ አቡነ ሚካኤል ነው ድቁና የሰጡኝ። ሚስጥርም ያየሁት ቶታል ስላሴ ነው። ድቁናዬን እንግዲህ የሚቀማኝ ሰው አይ ቆይ እኔ ምን እንዳወራ አደስኩኝ 1 ደቂቃ ከዛ በኋላ ሎርድ ሽጣሃት ይደሃል እኮ ቤት አድርገህ 1 ደቂቃ ልናገር አላወራም። ሚውት አድርገህ አታስገድደን። ኦኬ ሚውት እያደረኩ ነው። ሚውት እንዳናቸው አክብራቸውና አዳም ትጠቀማለህ ባይዘወይ። እንዲሁም ከቻልን እኮ አንተን ወደ ቤት እንድትመለስ ወደ ነበርክባት ቤት እንድትመለስ ነው እየጣርን ያለ ነው። ስለዚህ ታግሰህ አዳምጥ። ይጠቅምሃል ልጅ አትጎል። እውነት ነው። በቤተ ክርስቲያን ውስጥ 4ቱ ዲያቆናት ብሎ የተናገረው ማንኛውም ቤተ ክርስቲያን ላይ ያው ማይክ ከመጣ ነው 4ኛ ዲያቆን የተወከለ እንጂ ቤተ መቅደሱ ውስጥ የሚገባው 4 ዲያቆን ሳይሆን 3 ነው። 2 ካህን 5 የሚመሉት በዚያ መስፈርት ነው። 3ቱ ዲያቆናት አንደኛው፣ ሁለተኛው፣ ሶስተኛው ስም አላቸው። በእለቱ ስዩም ከሆኑበት ወደ ቤተ መቅደሱ ከገቡበት ሰዓት ጀምረው እያንዳንዳቸው የሥራ ድርሻ አላቸው። እያንዳንዳቸው የሚያነቡት መጽሐፍ አለ። በዚያ ልክ ነው። ለጊዜው ጥያቄ ሆኖ ሲመጣ በደንብ እናብራራዋለን። ወደ ወንድማችን ስመጣ ግን ምናልባት ቀደም ሲል ዲያቆን ያሬድ እንዳለው በቀደመ እንደዚህ አይነት ግብር ውስጥ ኖረህ አሁን ወደዚያ ሄደህ ከሆነ በጣም ያሳዝናል። ቤተ ክርስቲያንን አያሃት እንጂ አላወቅካትም። ቤተ ክርስቲያንን ስታያት ታውቃታለህ፣ ስታውቃት ትወዳታለህ፣ ስትወዳት ታፈቅራታለህ፣ ከዚያ በእርሷ ትሞታለህ። ቅዱስ ያሬድም እንደነገረን ቤተ ክርስቲያንን ረእይክዋ አይመርክዋ ፈተውክዋ ፍቀርክዋ ነው የሚል። አየኋት፣ አወቅኳት፣ ወደድኋት፣ እርሷን አፈቀርኋት፣ ከእርሷም ጋር እስከ መጨረሻው ጸነሁ ብለው አበው ተናግረውላታልና እኔ በጣም አግርሞት የፈጠረብኝ በስርዓተ ዲቁና ካባ ቤተ ክርስቲያኗ እስከዚያ ማይረግ ነበርሁ ግን ትክክል ስላልሆነች ጥዬው ወጣሁ ለማለት ነው። አሁን የማይረግህን ክብደት የተናገርከው አንደኛ የዲቁና ማይረግ በጣም እምኔክሙ ዘያቢ ኩንክሙ ገብረ ተብሎ የተነገረለት ነው። ረድነት ነው። ይሄ በጣም እንትን የሚያስብል እዚያ ደረጃ ደርሰህ ብትሄድ የሚገርም ነገር አይደለም። ይኸው ለካህናቱ ለአባቶቹ ስትላላክ ነበር ማለት ነው። ተላልከህም ከሆነ መላላክ ነው፣ ማገልገል ነው። ትሁት ስብዕናን ነው የሚያስተምረው። ይሄ አንገትን ቀና አድርጎ አይደለም ነው ብሎ ከመምህራን ከካህናት ጋር ለመሟገት የሚያበቃ ማይረግም አይደለም። ማይረጉን እየናቁት ሳይሆን ሰማያዊ ሀገር ነው የሚያሰጠው። ሰማያዊ ክብር ነው። አገልግሎቱም ሰማያዊ ነው። ሰማያዊው አገልግሎት ግን የዲቁና ድርሻው መላላክ ነው፣ ማገልገል ነው እና በቤተ መቅደሱ በኩል ለማለፍህ ምስጢራቱን ሰርችም ተደርጎ ጎግልም ላይ ዝም ብሎ አንድ ከዚህ የወጣ አንድ ዲያቆንም ስለማይጠፋ እሱ የተናገረውን በመሸምደድ በዚያ እንትን ልንል እንችላለን፣ ልናውቀው እንችላለን። ማንም ሰው ከሌላም ቤተ እምነት ማለት ነው። ዳሩ ግን ዲያቆን መሆኑን መለየት ምንችልበት እኛን የምንጠይቅህ እንጂ አንተ ዲያቆን መሆንህን ሊያረጋግጥ የሚችል መታወቂያ ስላመጣህ አልፋ የሆነ ቃል እግዚአብሔር ስለጠየቅ አይደለም። ፈተና ሰው ሲፈተን እኔ የፈለኩትን ፈትኑኝ አይባልም። አጥንቶ የመጣውን ይህን ጠይቁኝ ካለ ይህ ፈተና አይባልም። ፈታኙ ነው በዚያ በመጣበት ሙያ ልክ ይዞታል ብሎ ያሰበውን ቃል እግዚአብሔር አውጥቶ ይጠይቀዋል። ያን ሲያልፍ ነው ዲያቆንም ዲያቆን ካህንም ካህን መምህሩ መምህር መሆኑ የሚታወቀው ማለት ነው። አንተ ዲያቆን ከሆንህ እኔ እንደ መምህር ጥያቄ ነው የጠየቅኩ። ያን ጥያቄ በስርዓት ግብረ መልስ መስጠት ነው።
አይ ይሄን ረስቼዋለሁ። ሌላ ጥያቄ ልጠየቅ ካል ደግሞ እኔ አሁን ጥያቄ የምጠይቅ የዜማ ጩኸት ነው የሚሆነው። ጻው ተንስ ጸልዩ አልልህም። አንድ ዲያቆን በቤተ መቅደሱ ሊጮኸው የሚገባውን አንድ የቃል እግዚአብሔር ክፍል ከቅዳሴ አውጥቼ ጠይቃለሁ ማለት ነው። ያንንም አሁንም ረስቼዋለሁ። ከሆነ ግን ከረሳው ዲቁናውንም መርሳት ነው እንጂ በቤተ ክርስቲያኗ በኩል እንዲነበርሁ ብሎ ቤተ ክርስቲያኗን ለመውቀስና ለመክሰስ በሚመች መልክ ራስን ሸፍኖ መምጣት ይሄ ተገቢ አይደለም። ለቀጣይ በእንደዚህ አይነት ግብር አትገለጽ፣ መልካም አይደለም። በራስ ማንነት ጸንቶ መቆም ትልቅነት ስለሆነ ማለት ነው። እሱን ነው ልልህ የምችለው። እኔ ግን እልሃለሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንዱ እመቤት ናት። የአገልጋይ ድክመት ሊኖር ይችላል፣ አገልግሎቱ ግን አይደክምም። በሰማያውያን ቅዱሳን መላእክት ዘላለም ቅዱስ የሚባል በዚያ ህብረት የምንኖርባት ሰማያዊት ናት። የሆኑ ግለሰቦች ስርዓት ስለጣሱ ህግ ስላፈረሱ ነገሌ እንዲህ ናቸው እያሉ ቤተክርስቲያኗን ታላቋን ሰማያዊቷን ቤተክርስቲያን በምድራዊ አገልጋይ የለኩ የቤተክርስቲያኗን ስምና ዝና ክብሯን ዝቅ ለማድረግ መሞከር ግን ይሄ ነውር ነው። መስራቹ ባለቤቱ ክርስቶስ ነው፣ ሰማያዊት ናት። ስለሆነም ዛሬም በሯ ክፍት ነው። በመሄድህ ብትመጣ በመሄድህ የምንወቅስህ አይደለንም። በጠፋው ልጅ ሲመጣ አባቱ ደስ እንዳለው በሉቃስ ወንጌል አንበው ከሆነ ልክ እንደዚያ እኛም ብትመጣ ወደዩ ህልቀተ ውስጥ አጻበይሁ ብለን ለጣቱ ቀለበት አድርጉለት። አምጽኡ ለሃይመ መግዛአ ቀለበት የአንገት ማተብ አንድም ሃይማኖት አንድም ክርስቶስ ነው። ወደዩ ህልቀተ ውስጥ አጻበይሁ ለጣቶቹ ቀለበት ብሎ ጌታ እንደተናገረ እኛም ያንኑ ነው የምናዝልህ እንጂ አንከስህም አንወቅስህም። ወደ አማናዊ ቤት መመለሱ ተገቢ ነውና ህሊና ያውቀዋል መቼም ያለህበትን ህይወት ያለህበትን ህልውና ህሊና ያውቀዋል። ከዚያ ራስክን አርቅ። ቤተክርስቲያን ማናት ብለህ ጥያቄ ጠይቅ። እኔ በግሌ እግዚአብሔር ምስክሬ ነው እዚህ ላይ ባለው በ1200 ሰው ፊት ልረከብህ እችላለሁ። ምንም አይነት ጥያቄ ካለ ጥያቄህን ለማስተናገድ ጊዜ ሰጥቼ ለማስተማር ዝግጁ ነኝ። ግብራችን ስለሆነ መልካም ስራ አይደለም ይሄ። መምህር የተባልንበት ማስተማራችን ስለሆነ ማለት ነው። መልካም ስራ ሳይሆን ይሄ ስራው ማለት ነው። አህያ ቢጫን ጥሩ ስራ ሰራው አይልም፣ መጫን ስለሆነ ግብሩ ማለት ነው። መኪና ቢነዳ ተነዳው አይልም፣ ካልተነዳ መኪና ስለማይባል ኮንቴነር ነው የሚሆነው። መምህርም ምዕመን ነው የሚሆነው ካላስተማረ። ስራዬ ስለሆነ ብትማር ትናንት በህፃነት የነውን የብለህ ስለተናገር በህፃነት ማለት ነው እንግዲህ ቤተክርስቲያኗን አገልግሎት ጥለው የወጣው የኦርቶዶክሳዊነትን የለቀቀው ባልበሰለ አእምሮ የተቻትን ቤተክርስቲያን ናስኪ በበሰለ አእምሮ ተማርና ከዚያ ተቻት። ጥያቄ ካለ ጠይቅ፣ ግብረ መልስ ይሰጣል። ከዚያ ለጥያቄዎች መልስ ስታገኝ ቤተክርስቲያኗ ለካን እንዲናት ሳላውቅሽ ጥየሽ ስለይሩ ይቅር በይኝ ብለህ ወደ እርሷ የምትመለስበትን መንገድ እግዚአብሔር ያድልህ ነው ልለው የምችለው። እንደዚህ እናድርግ። ግሩም። እሺ አቤሎ አለ አለው ስላዳመጥከን በጣም እናመሰግናለን። አሁን ምንድነው የምናደርገው መሰል አቤልዬ፣ እኔ ብትጠይቀኝ እንድትመለስ ፈልጋለሁ። ግን ስትመለስ ግን የወጣበትን ነገርም አውቀን በደንብ ጠንቅቀ አውቀ ኦርቶዶክስ እንደምታውቃት እጅን አውጣ ወደ ላይ እንጨፍን በቃ ጸድቄው ላምኛለሁ ብለህ ሂድ አትልህም። በደንብ እንድትማር እንድትጸናላት ትፈልጋለች። ምክንያቱም እስከ ሞት እስከ መከራ ድረስ መጽናት ስላለብህ። አምስቱ አዕማደ ምስጢራት ታውቃቸዋል አይደለ? የኦርቶዶክሳዊ ትምህርት ኦርቶዶክሳዊ ቤተ እምነታችን ዶግማ አላት፣ ቀኖና አላት፣ ቅዱስ ፊት አላት። ዶግማዎች ታውቃቸዋል አቤል? ሚስጥረ ስላሴ፣ ሚስጥረ ስጋዌ፣ ጎበዝ፣ ሚስጥረ ትንሣኤ ሙታን ይሁን። እሺ ሚስጥረ ስጋዌ፣ እሺ አልከኝ ቅድም። እሺ ሚስጥረ ጥምቀት፣ ሚስጥረ ስላሴ አልከኝ ቅድም። ችግር የለውም ላግዝህ። ሚስጥረ ስላሴ አለ እንግዲህ በኦርደሩ ሲቀመጥ ሚስጥረ ስላሴ አለ። የእግዚአብሔርን ማንነት፣ ምንነት፣ አንድነት፣ ሶስትነቱን የምናጠናበት የምናስረዳበት ነው። ከዛ ደግሞ ሚስጥረ ስጋዌ አለ። ሚስጥረ ስጋዌ ቀጥሎ ከሚስጥረ ስላሴ የሆነበት ምክንያት ከስላሴ አካል አንዱ አካል ከሶስቱ አካል አንዱ አካል በተለየ አካሉ የእግዚአብሔር ልጅ እግዚአብሔር ወልድ ሰው ሆነ፣ በስጋ ማርያም ተገለጠ ስንል ሚስጥረ ስጋዌን ትማራለህ። ከዛ ደግሞ ያ በስጋ የተገለጠው ኢየሱስ ክርስቶስ ተጠመቀ ስንል ሚስጥረ ጥምቀት አለ ማለት ነው። ያ ደግሞ የተጠመቀው ኢየሱስ ክርስቶስ ደግሞ በዕለተ ሐሙስ ከስቅለቱ በፊት የቁርባንን ስርዓት ሰራ፣ ስጋውን ደሙን ሰጠ ለሐዋርያቱ ስንል ደግሞ
ሚስጥረ ቁርባን አለ። ከዚያ መጨረሻው ሚስጥረ ትንሣኤ ሙታን አለ። እነዚህ ዶግማ ናቸው፣ የሃይማኖት መመስረቻ ናቸው፣ ሃይማኖታችን ናቸው። ኦኬ እነዚህ አቤሎ እነዚህ የቤተክርስቲያኗ ምሰሶ አንድ ክርስቲያን የፒላር ናቸው ወይም ዋና አዕማድ ናቸው። አዕማድ ማለት መሰረት ማለት ታውቃለህ። እዚህ ላይ ጥያቄ አለ አቤልዬ? እነዚህ 5 አዕማደ ምስጢራት ላይ ኦኬ። የሄድክበት ቤተ እምነት ግን እኛ በ5ቱ ላይ ጥያቄ አለን። አንተ አሁን ገብቶ ከሄድክ እኔ ለአንተ ስላሴ ላይ ጠይቀሃለሁ። እነዚህ 5ቱ አዕማደ ምስጢራት ላይ አሁን የሄድክበት ቤተ እምነት በ5ቱ አዕማደ ምስጢራት ላይ ጥያቄ አለኝ። እኔ ልጠይቅህ። ፐርፌክት። ከማን ልጀምር? ከዚያ በፊት ግን ቤተ ክርስቲያኗን ጥሎ የሄደበት ምክንያት የሆኑ ጉዳዮችን ቢያስቀምጥ አንተም ማስታወሻ ይዘህ ከሆነ ጻፍለትና እነዚህን ካስቀመጠልህ በኋላ ትጠይቀዋለህ ቀጥለህ። በጣም ደስ ይለኛል። እሱን ጥያቄ ነው የምፈልገው። እኔ ደግሞ እሱን ያላስቀደምኩበት ምክንያት መሰሎት መምህር ኤፍሬም ብዙ ጊዜ ያሬዶ አንድ ጊዜ እችን እምነት ስለሆነ እሰጥሃለሁ ወንድሜ፣ ጊዜ እንዳልፈጅባችሁ ማለት ችግር የለውም። እኔ ቁጭ እላለሁ። አንተን ማዳን ከቻልኩኝ እኔ እቀመጣለሁ። መምህር ኤፍሬም ምን አለ መሰሎት ብዙ ጊዜ እንደዚህ አይነት ቤተክርስቲያኗን ያላወቁ ያላጠኑ ሰዎች ሲገኙ የሚነግሯቸው የስላሴን ልዩነት፣ የጥምቀት የቁርባንን ልዩነት አይነግሯቸውም። በአስተምሮ ያለን ልዩነት የሚነግሯቸው ወይ ተአምር ወይ ገድል ወይ ነገ ይነግሯቸውና ግን በኋላ ላይ ጥምቀትም ቁርባን ነው የሚያስክዷቸው። እና ብዙዎቹ ኦልሬዲ እነዚህን 5ቱን አዕማደ ምስጢራት መካዳቸውን ሳያውቁት ነው የሚክዱት። ምክንያቱም በሌላ ነገር ነግሯቸው ነው የሚያስወጧቸው። እና ያን ነገር ብዙ ጊዜ ሳይረዱት ስለሚወጡ እንዲያው ያን ነገር ፒላር እንደሆነ ዶግማ እንደሆነ ሃይማኖት እንደሆነ እምነት እንደሆነ እንዲያውቀው ፈልጌ ነው። ግን እርስዎ ባሉት ደግሞ ምንም ችግር የለውም፣ እንደዛ ማድረግ እንችላለን። አይ ለምንድን ነው እኔ እንደዚህ ያልሁበት ምክንያት በኋላ ልክ አሁን አንተ እንዳነሳው የተሳሳተ አስተምህሮ ይዘው ስለሆነ የሚወጡት የተነገራቸውን ብቻ ተጭነው ሰምተው በዚያ ጉዞ የሚጓዙ ልጆች በጣም በርካቶቹ ስለሚገጥሙን እኒህን ጉዳዮች ጠረፋ በሌለበት የቤተክርስቲያኗን ክብር መጋፋት በሌለበት በተከበረ አነጋገር አንደኛ የማይገበኝ ሁለተኛ ያልገባኝ ሶስተኛ ጠይቄ መልስ ያጠሁለት ብሎ ማስቀመጥ ያለበትን ጉዳይ ያስቀምጥልንና መጨረሻ ላይ መልስ ለመስጠትም እንዲመቸን ከዚሁ ቀጥለን ደግሞ እኛ እንጠይቀዋለን። በዚያ ግብረ መልሱን ይሰጣል ማለት ነው። በደስታ እሺ። አቤሎ እንግዲህ ሁላችሁም ኮመንት ላይ አቤሎን እንግዲህ በርታ አይዞ በሉት። አቤል እግዚአብሔር ይርዳ፣ መንፈስ ቅዱስ እኛንም አንተንም ሁላችንም ያስተምረን፣ መልካሙን ነገር በልቦናችን ያስቀምጥ፣ ወደ ቤት እንዲመልስህ። ይኸው እኔ ጋር ሌሊት ነው፣ ግን በቃ አንተን ማገዝ ስለምፈልግ ቤተክርስቲያኗ እንድታቅ ስለምፈልግ ነው። ኦኬ እስቲ ንገረን 3 ምክንያት ለአሁን ለጀማሪው 3 ምክንያት ስጠን ከቤተክርስቲያን የወጣበት። እሺ የመጀመሪያው ያሬድ አንተም እንደምታውቀው እኔ ማህሌት አድራለሁ። ቆይ እሱን ተው አቤልዬ ፕሊዝ፣ ጥያቄው ልጀምር ነው። ከምን እንደምታውቀኝ ዲያቆን ነበርኩ እንደምታውቀኝ ዲያቆን ምናምን አይደለም። እኔ ጠማማ መንገድም አይደለም ልነግርህ ነው። ጥያቄን እኮ ነው። አቤል ስማኝ፣ ማህሌት እንደዚህ አድራለሁ የሚለውን ተወውና እሺ ልነግርህ ነው። ለምሳሌ ትምህርቱ ላይ ጥያቄ ልነግርህ ስለሆነ ነው። እሺ አቤል ስማኝ አንዴ ቆይ። እሺ ማህሌት ቆሜያለሁ፣ ኪዳን ቆሜያለሁ፣ ሰዓታት ቆሜያለሁ እንዳትለኝ፣ ዲያቆን ነበርኩም እንዳትለኝ። ኦልሬዲ እሱን ቼክ ስላደረግን የማይሆን ነገሮች እየተናገርክ ስለሆነ ይቅር። አሁን ምን ታደርጋለህ? ለምሳሌ ማህሌቱ ላይ የሚነሳው ነገር ጥያቄ ካለብህ ማህሌቱ ላይ የሚዜመው ማህሌቱ ላይ የሚነሳው ነገር ቀጥል። ማህሌት ስቆም የመድኃኒዓለም ለምሳሌ የመድኃኒዓለም በጣም ነው የምወደው፣ በጣም ቦሌ መድኃኒዓለም ነው የምቆመው እና በቃሌ ባላቀውም እንደምታውቀው ቴሌግራም ላይ የዕለቱ እንትን ተብሎ ንግስ ተብሎ ስቡ ተብሎ ነው የሚጀምረው። ስቡ ተብሎ ከዛ የዕለቱ ሙሉ የመድኃኒዓለም ቀን ይሁን ሙሉ በቴሌግራም ወይም በእንትን ይለቀቃል። እኔ መድኃኒዓለምን ስለምወደው ቦሌ መድኃኒዓለም ነው ማድረው፣ ይሄዳለሁ። ስቡ ተብሎ ይጀመራል። ግን በብዛት ስለመቤታችን ማርያምና አንሳ ታዲያ አቤል ይኸውልህ፣ ዝም ብሎ ክስ ሳይሆን እንደዚህ ተብሏል ይሄን አልቀበለውም በል። ክስ ሳይሆን ያሬድዬ እኔ እኮ እኔ ረበሸኝን ነገር አንተ እንድታስረዳኝ ወንድምነት እየፈጠርኩ ወይም እየዋሸሁ አይደለም። ስማኝ፣ እየዋሸሁ ሳይሆን
አንዴ ስማኝ። ዋሸም እውነትም ተናገርክ የቱ እንደሱ የሚረዳው እውነትም ውሸት መሆኑን የሚወጋው እንዲህ ክፍል ላይ እንዲህ ይባላል በለን። ለምሳሌ እንዲህ ክፍል ላይ ስለ ማርያም እንዲህ ትላላችሁ፣ ይሄን አልቀበለውም በለን። አሁን እኮ ቴሌግራምን አውጥቼ ልናገር እችላለሁ እንጂ አንተ ችግር የለውም። ምንም እንደሱ አትበለኝ። አንተ ብቻ ለምሳሌ አንተ የጥቅምት መድኃኒዓለም የዓመቱን የንግስን አውጣልኝ። ወይ ጉድ! አቤል እድል ስታገኝ ተጠቀምበት ፕሊስ። የጠየቁ ጥያቄ ለምሳሌ ስለ ማርያም እንዲህ ትላላችሁ ብለን ስለ ማርያም እንዲህ ትላላችሁ፣ ምክንያቱም ተረድተኸው ገብቶክ ነው ትክክል አይደለም ብለህ የወጣኸው። ፐርፌክት፣ ችግር የለውም። አሁን ያ ጥያቄ የፈጠረብህን እንዲህ ስለምትሉ ይሄን አልቀበለውም ብለን ቀላል እኮ ነው። ምንድነው ማህሌቱ ላይ መድኃኒዓለም ተብሎ ዓለምን ያዳነበት ደሙን ያፈሰሰበት በዓል ነው ብለን ነው የምናከብረው አይደል? እሱ ነገር ሞር ጎልቶ አልታየኝም ነው እኔ ሳደር እና ውስጤ ይናደዳል። አንድ እሱ ነው። ሁለተኛውና መሰረታዊው ነገር ግን ያሬዳይ በቃ እሱን ተው። ግን ሁለተኛውና መሰረታዊው ነገር የየትኛው የቤተ ክርስቲያን ለምሳሌ ቤተ ክርስቲያን ማታ 11 ሰዓት ጉባኤ አለ አይደለ? ወይም ንግስ በዓል አለ። እኔ ንግስም የ11 ሰዓት ጉባኤም ይላሉ። እስቲ የትኛው አስተማሪ ነው ሮሜን ዕብራውያንን እስቲ አንተ ይሄኛው አስተማሪ በለኝ ሮሜን አንስቶ የሚያስተምር ዕብራውያንን አንስቶ የሚያስተምር የሚፈሩ የመጽሐፍ ክፍሎች ኦርቶዶክስ ቤተክርስቲያን ውስጥ ሮሜ፣ ዕብራውያን፣ ጳውሎስ የጻፋቸው መልእክቶች በብዛት ኦሪትና የማቴዎስ ወንጌልን አንስቶ ነው አንድ መምህር የሚያስተምረው አይደለም? እስቲ የትኛው ነው አሁን በክርስቶስ ኢየሱስ ያሉት ኩነኔ የለባቸውም የሚለውን አንስቶ ዕብራውያን ላይ ስለ ሊቀ ካህንነት የሚያነሳውን አንስቶ የሚያስተምር አስተማሪ የገባውስ አለ ወይ? እውነት ለመናገር እሺ የትኛው ነው ከጳውሎስ ካስተማራቸው ትምህርቶች መድረክ ላይ ተነስቶ ዲያቆን ሄኖክ ኃይሌን እኔ በጣም ብዙ ጊዜ ሄዳለሁ ቤተክርስቲያን አንድ መምህር ደፍሮ እኛን ማለት ነው ኦርቶዶክሳውያንን እውነቴን ነው የምልህ። እስቲ ደግሞ ውሸት ከሆነ አቤል ይኸውልህ አሁን ለምሳሌ ይኸውልህ እሳቸው መምህር ኤፍሬም አውደ ምሕረት የሚያስተምሩ ናቸው። ኦኬ አውደ ምሕረት የሚያስተምሩ ናቸው። የእሳቸውን ትምህርትም ላሰማ እችላለሁ። የሌሎቹ የብዙዎቹን ትምህርት ላሰማ እችላለሁ። የሚመች ከሆነ እኔ ፖስት ላይ ያለውን አንድ ትምህርት ቆይ ታሰማዋለህ። ግን እስከዚያው ድረስ እስኪ አንድ የኔን ትምህርት አንድ ያውጣለትና ለዚህ ለአሁኑ ጥያቄ እዚሁ መልስ እንስጠው። እስኪ የመመለስ እድል ካለው እሺ ልስጠው። ቆይ ችግር የለውም። እሺ ቆይ ላውጣው። እንትኑን ቲክታክ ላይ ልግባና ወይ አቤሎ ይሁን። እሺ ችግር የለውም። ያው ደህና ኤኒዌይስ ግን በኋላ ብናገር ይሻለኛል። እሺ ላሳየ። እሺ አቤሎ ምክንያት ይሄ መሆኑ ግን እንዲያው ይሁን ለአንተ በቂ ምክንያቱ ነው ሊሆን ይችላል። በእርግጥሽ ላዞ ካሜራዬን የቱን ልክፈትለት መምህር? የቱን ልክፈትለት? ብዙ ትምህርት ነው ያለሁት። የቱን ልክፈት? ይሄ ልክፈት? ሚዩት ላይ ኖት እያወሩ ከሆነ ኦኬ። እያወራሁ እኔ ደግሞ እሱም ቢሆን ጥሩ ነው። ድህረ ስጋዊ ያልኳችሁና የመጨረሻው ደግሞ መገለጽ ነው። አሁን ያልኳችሁ በኪደተ እግሩ ምድርን 33 ዓመት ቀደሰ። የታመመው ኢየሱስ ክርስቶስ ነው፣ ስጋ አይደለም የታመመው። ስጋ ብቻውን ታመመ አይባልም። የተነሳው መለኮት ብቻውን ተነሳ አይባልም። የታመመው ኢየሱስ ነው። ኢየሱስ ማለት ምን ማለት ነው? መለኮት ከስጋ ስጋ ከመለኮት በተዋሃደ ጊዜ በጊዜ ተዋህዶ የወጣለት ስም ነው። ስጋ ከመለኮት ጋር ሲዋሃድ ይህ ስም ከወጣ የታመመ ኢየሱስ ነው፣ የሞተ ኢየሱስ ነው፣ የተነሳም ኢየሱስ ነው። በስጋ በመለኮት እያሉ ግን ማደል ይቻላል። ሞተ በስጋ ወሐይወ በመንፈስ እንዲልቁ፣ በስጋ ሞተ በመንፈስ ግን ሕያው ሆነ። ሞተ በስጋ የማይሞት መለኮት የስጋን ገንዘብ ስላደረገ በስጋ ሞተ። የሚሞት የሚበሰብስ ስጋ ደግሞ የመለኮትን ገንዘብ ስላደረገ ወሐይወ በመንፈስ ሕያው ሆነ ማለት ነው። ከዚያ ተገለጸ።
33 ዓመት ምድርን በኪደተ እግሩ ቀደሰ። የአዳምን በደል ተሸክሞ ወደ ቀራንዮ ወጣ። አዳምን እንደ መሐሪነቱ ምሮ እንደ ፈራጅነቱ ባሕርየ ሰምን ገንዘቡ ስላደረገ በራሱ ላይ ፈረደ። ስለዚህ ዛሬ ነገረ ትስብእት ሲባል ኢየሱስ ክርስቶስ ማን ነው ብሎ ጥያቄ ለሚመጣበት ሰው ባሕርየ መለኮትና ባሕርየ ሰብ ሲዋሃድ የወጣለት ስም ከባሕርየ አባቱ ከአብ ሳይለይ ከባሕርየ ሕይወቱ ከመንፈስ ቅዱስ ሳይለይ በፈቃዱ ከድንግል ተወለደ ማለት ነው። አንዳንዶቹ ፍጹም ሰው ሆነ ስንላቸው ግራ ይገባቸዋል። እንዲህ ይሉናል፣ ፍጹም ሰው ሆነ የምትለይ ከሆነ ይሉናል፣ አባት ሳይኖረው ከእናት ብቻ ተወልዶ ፍጹም ሰው ይባላልን ይላሉ። እኔም እንዲህ ብዬ ሌሎቹም ሊቃውንት እንዲህ ብለን እንመልስላቸዋለን። እንዲህ ከሆነ ሔዋን የተገኘችው ከአንድ ሰው ብቻ ነው፣ ከአዳም። ፍጽምት ሰው አይደለችምን? ሔዋን ከአዳም ከአንድ ሰው ብቻ ስለተገኘች ጎደሎ ሰው ናት ብለን አንናገራትም። ፍጽምት ምልዕት የሆነ ሌላም ላሰማ ዕብራውያን ወይም ሮሜ ወይም ገላትያ እንደዚህ አይነት ትምህርቶች እኮ ያልኩት ያሬዳዬ። አንድ ትምህርት ካሳየኝ እኔ ዝም እላለሁ። አቤል አንድ ሮሜ ወይም ገላትያ ነው ተጠቅሶ ነው። እሺ ኧረ አቤል እባክህ እሺ፣ በጣም እያከበርን ምን እያልን ነው የምናወራው? ስለዚህ ፕሌስ ያሬዳዬ እሺ፣ እንዴው ተረጋጋና። አንተ አልተማርክም ማለት አልተሰጠ ማለት አይደለም። አንተ አልነበርክም። አየህ ችግሩ አንተ አልነበርክም። ቆይ ልጨምርህ ሌላ ትምህርቶች አንዴ ደግሞ ላሳየህ። እሺ እስቲ ኦኬ ሜሴጅ ፍሬንድ ኤክስፕሎር ሻፕ እኛ ረዚሁ እናስተምርሃለን። እንዲያው እንትን ካለም ቆይ ዕብራውያንንም ሮሜንም እናስተምርሃለን። ምን ችግር አለ? የተማርነውን መልሰን እናስተምርሃለን። ግን ትምህርቱን ሲያስተምሩ ላሳየ ብዬ ነው። አንዴ ኦኬ አገኘሁት። እሺ ፌቨራይትስ እሺ ኦኬ ለምሳሌ ካህናታችን ኢየሱስ ክርስቶስ ብቻ ለተዋህዶ ቤተክርስቲያን አንድ ሊቀ ካህናት ነው ያለው። አንድ ሊቀ ካህናት ወገሌ ሲባል ልትሰሙ ትችላላችሁ። የወረዳው ቤተ ክህነት ኃላፊ ሊቀ ካህናት ሲባል ልትሰሙ ትችላላችሁ። ያ ማለት በኦርጋናይዜሽን በተቋሙ በአስተዳደር እዚያ ወረዳ ውስጥ ላሉት ቄሶች አስተዳዳሪ ነው። ሊቀ ካህናት እየተባለ